ዛሬ በቀጥታ የማራኪው ፕሮግራማችን ከአሜሪካ ጀርመን ሲጠበኝ አሜሪካ ሄድኩ 34 አመት አሜሪካ ነኩ ጀርመን 11 ነው ራሺያ 5 እስኪ እንደምረው ስብሰባ አይረባ አይሰባ እግርም ያረክ ሽባ ይሄን እንዴት ሰው አጣጣላል ምንድነው ግጥም ነው ይላል ገባ 10 ክንድ ለምደው 10 ክንድ እኔ የተወለድኩ ቀን መብረቅ ከሰማይ ፈንድቶ ጎርፍ ሁሉ አገሩን አጥለቅልቆ አንድ ሶስት ሰው ይዘው ሄደ ቀን አትላንቲክ ውቅያኖስ አሜሪካ ሀገር ሄጄ ፈረንሳይ ሀገር ሄጄ ዋኝቻለሁ ትልቅ ሴት ነች ባለስልጣን ነች አሜሪካ ሳንኳት ተማረከኝ ሰዲዮ ተማረከ ሯጭ ነበርኩኝ አትሌት ነበርኩ እውነት ወይ ድሬዳዋ ወይ ማሩ እንኳን ሰው ቀርቶ አሸዋው ማማሩ And I figured Loza I did not ask you what you can do for me ስላቸው በፊት በባትናገሩ ይሻላል እንግሊዝኛ ብሎቻቸው አሜሪካኖቹን እንግሊዝኛ አስተምርልኛል 12 ያፍሎ ነው ሳውለት አሁን ጎንደር እስር ቤት ገብቶ ያስተምራል ፖሊሶች ከመጣችሁ መቷቸው ወንበም ወረወሩ ማትረያስ ደቀኑ የሁለት ቃል ግጥም ጽፋለሁ አጭር ለምሳሌ ትዕቢት ክብሪት ቆይ እንዴ ተመልካቾች ማራኪው ግን ሰብስክራይብ አድርጋችኋል ወይስ አላደረጋችሁም ሰብስክራይብ ያረጋችሁ ከዚህ ቆንጆ ጨዋታ ጋር እስከ መጨረሻው አብራችሁን ቆዩ ሰብስክራይብ ተመልካቾቻችን ዛሬ በቀጥታ የማራኪው ፕሮግራማችን ከአሜሪካ አይደለም እዚህ ኢትዮጵያ ውስጥ ነው ዩናይትድ ስቴትስ ኦፍ አሜሪካ ዩናይትድ ስቴትስ ኦፍ አሜሪካ አይደል ነበር እዛ ሳንመጣ እዚህ ቀድሞን እርሶ መጡና እንግዲህ መመሰለ አሜሪካ የሚባለው ላቲን አሜሪካ ማብሮ ነው ያለው ደግሞ ዩናይትድ ስቴትስ አሜሪካ ማብሮ ነው ያለው ስለዚህ ዩናይትድ ስቴትስ ኦፍ አሜሪካ ነው መባል ያለበት ሙሉን ዩናይትድ ስቴትስ ኦፍ አሜሪካ አይደለንም እዚሁ ኢትዮጵያ ውስጥ በፕሮፌሰር ፍቅሬ ቶሎሳ ጊዜያዊ መኖሪያ ቤት እንገኛለን ፕሮፌሰር ፍቅሬ ቶሎሳ በአሜሪካ ራሺያ ኢትዮጵያ ጀርመን ብዙ ሀገራት ተምረው ከዛም ደግሞ ትልልቅ ዓለማችን ላይ የሚገኙ ዩኒቨርሲቲዎች አስተምረዋል ከበላይ መጽሐፎች ጽፈዋል እሳቸው የመጡበት መንገድ በጣም ረጅም ነው ከገባን ያው አንወጣምና ስለዚህ ስለሳቸው ደግሞ ብዙ ያልተነገሩ ጨዋታዎችን እንጫወታለን ዛሬ ለመጀመሪያ ጊዜ ብዙ የምንነግራችሁ ነገሮች ይኖራሉ እግዚአብሔር ያክብርልኝ እኔም እንደዚህ በጣም አመሰግናለሁ በጣም ነው ማመስ ስላገኘሁት ደስ ብሎኛል እኔም እንደዚህ አዩ ኢትዮጵያ ከመጡ ከየት ነው የት ነበሩ አሁን ኢትዮጵያ ከመምጣቱ በፊት ከኢትዮጵያ ከመምጣቴ በፊት አሜሪካ ነገር ነበርኩኝ እሺ ሳን ፍራንሲስኮ ቤይ ኤሪያ የሚባል ቦታ እዛ ነበርኩ አሁን እዛ ነው እየኖሩ ያሉት እየተመላለስኩ ነው አንድ ጎንደር ዩኒቨርሲቲ አስተምራለሁ አረ ጎንደር መምህር ነኝ ምንድነው የሚያስተምሩት እንግሊሽ ሊትሬቸር ኦኬ እንግሊሽ ሊትሬቸር ከዛ አሜሪካም ያስተምራሉ አሜሪካም አስተምራለሁ አሁን ግን ከአሜሪካ አስፈቅጄ እሺ እዚህ ሀገሬ ትንሽ ላገልግል ላካፍል እውቀት ብዬ ኦኬ ለፒኤችዲ ተማሪዎች አስተምራለሁ ጎንደር ዩኒቨርሲቲ በጣም ጥሩ ስለዚህ አሁን እዚህ ቤት ውስጥ ማን ያለው ብቻዎት ነው የሚኖሩ የቤተሰብ አባላት አሉ የሚያስተዋውቁ ነውስ እንዴት ባለቤቴም አልፋ እዚህ ኢትዮጵያ ባለች ጊዜ ትኖራለች አብሬ አሁን ግን አሜሪካ ነው ያለችው ኦኬ አሁን ብቻውን ነው ያሉት እዚህ ብቻዬን ነኝ ፍቅሬ ቶሎሳ ፕሮፌሰር ስንት አመት ሆኖት ይቻላል ለመጠየቅ ይቻላል በደም እሺ እናቴ እንደነገረችኝ በእኔ የተወለድኩ ቀን ትልቅ መብረቅ ከሰማይ ፈንድቶ ጎርፍ ሁሉ አገሩን አጥለቅልቆ አንድ ሶስት ሰው ይዘው ሄደ ቀን ነው ብለሽ ሶስት ሰው ሲሄድ ተተኩ ያኔ ተተካው ማለት ነው ክረምት ላይ ነው የተወለዱት ማለት ክረምት ይሄው ነው ክረምት መብረቅና ጎርፍ ካለ በዚያ ቀን እንዲህ አይነት ቀን ጠብቅና በቃ ልደቴን አከብራለሁ ማለት አሁን ልደቱ የሚያከብሩ መብረቅ
ሲያዩ እንደዛ ነው ማለት ነው በጣም ለየት ያለ ነው በነገራችን ላይ በዱባይ ከረምዚን ሪል ስቴት ቤት ሲገዙ ከሚያገኟቸው ጥቅሞች በድልንገራት በተለያዩ ቦታዎችና ያከፋፈል ሁኔታ ብዙ አማራጮችን ማግኘት ይችላሉ ሁለተኛ የገዙትን ቤት መሸጥ ወይም ደግሞ ማከራየት ቢፈልጉ ረምዚን ሪል ስቴቶች ማኔጅ ያደርጉላችኋል ሶስተኛ የተለያዩ ዲስካውንትና ኦፈሮችን ያገኛሉ እንዲሁም ባንክን ጨምሮ የተለያዩ ትልልቅ ኦፈሮችን ያዘጋጁላችኋል እንዲሁም የመኖሪያ ፍቃዶን በዱባይ በቀላሉ ማግኘት ይችላሉ እነዚህ በጥቂቱ ከሚያገኛቸው ጥቅሞች ናቸው ለበለጠ መረጃ ደውሉላቸው ረምዚን ሪል ስቴት እሺ ብዙ ያልተሰሙ ስለ ልጅነቱ ስለ ወጣትነቱ በአሜሪካም በአውሮፓም የተለያዩ ቦታዎች ላይ ስላሳለፏቸው ሚገራርሙ የእርሶ ስኬቶችና የመጡባቸው መንገዶች ጨዋታዎች ገጠመኞች እንጫወታለን ፕሮፌሰር ፍቅሬ የት ነው የተወለዱት እስኪ ድሬዳዋ የድሬ ልጅ ኖት የድሬ ልጅ ነኝ ድሬ ድሮም አሁንም ያው እንግዲህ በፍቅር ነው የምታወቀው አሁንና ድሮ ለየት ያለ ነገር አለ አዎ በመሰለ እኔ በነበርኩበት ጊዜም አሁንም እንደዚሁ ነው the melting pot of Ethiopia ልላት ይችላል ይህ ምን ማለት ነው አሜሪካን ሀገር አሁን the melting pot ድስት ውስጥ የገባ የሚቀልጥ ድስት ውስጥ ገብቶ እንደወጥ ካንደጨው ነው ተደበላልቆ የሚቀልጥ ህዝብ ማለት ነው አንድ የሚሆን እና ድሬዳዋም እንደዚሁ ህዝብ ሁሉ ሄዶ ከሌላው ተዋህዶ የሚቀልጥበት ሀገር ነው እና በዚህ ምክንያት ድሬዳዋ ደርሶ ሰው አይመለስም የሰው መላእክተኛ የልብ አያደርስም አለች ደብረክ ከባቡር ልትወጣ እባክህ አምላኬ የሚያስቀራት አምጣ አገባ ወይ ድሬዳዋ ወይ ማሩ እንኳን ሰው ቀርቶ አሸዋው ማማሩ የሚባለው ነው አየ አንዴ ለድሬ እሺ ፕሮፌሰር ፍቅሬ በልጅነት ምን አይነት ልጅ ነበሩ እናትና አባቴ ተለያይተው ነበር ግጭት ተፈጥሮ ምናምን እናቴ እኔንና ሁለት እህቶች ታናናሾችን ይዛ ሶስታችንን ወደ አዲስ አበባ አጎቷ ጋር ማን ወንድሟ ጋር ልትሄድ እና በዛ ጊዜ መቶ አለቃ ለማ ፈረደ ይባላል ጀግና ነው የታወቀ ነው በጣሊያን ጊዜ አይሮፕላን የጣለ ነው እና ወሰደችንና እዛ ስንኖር ትዝ የሚለኝ መጀመሪያ ሰማዩን ምኑን ሳይው እዛ ጨርቆስ ሰፈር ውስጥ አዲስ አበባ መጡ ሶስተኛ ክፍለ ጦር ጀርባ እዛ ነበር አጎቴ የሚኖረው እሺ እና ትዝታ ያለኝ ያ ነው ግን እዚህ ጋር በጣም ይቅርታ ሰማዩ ላይ የተለያዩ ቅርጾች አይ ነበር አሉኝና አልገባኝም እሱ ነገር አንተ አይታታውክም ምን አይነት ቅርጽ እንደቀና ስትል ያንበሳ ቅርጽ የሰው ቅርጽ ሰማዩ ላይ ደመናውን የምሮት ነው አዎ ደመናው ስታይ እንዴ ይሄን ካላየማ ምኑን ልጅ ያሳለፈው እናታ አታውቃል አይልሽ ታይ ነበር አይደል ቅርጽ አለኮ ከነገ ጀምሮ ውጣና በደም ተከተለ ነው እንደዚህ ይሄ አንበሳ ሰው ብዬ እንትን ኮንሲደር አድርጌው አላውቅም አንዳንዴ ፏፏቴ አሁንማ ትልቆየ ገጣሚ ኮንኩ በኋላ እዛ በተለይ አሜሪካን ሀገር በጣም ሰማው እኮ ደማቅና የሚታይ ነው እና እንደዚህ ሳይ ፏፏቴ የዳመና ፏፏቴ ሲወርድ ማታ አለውና በግጥም ያንቀርጸው ነበር ብዙ አርገ ስለ ሰማይ ማት ነው የጻፍኩት ገባ ደግሞ ማታ ሲሆን ያለው ቅርጽ እዛ በነበርኩበት አካባቢ ውቅያኖስ አለ የፓሲፊክ ውቅያኖስ እና እዛ ውቅያኖሱ ላይ ወደ አድማስ ሲጥል ስታይ በሚፈጠረው ነገር እንደው በግጥም ብዙ የነሽት ሰው ለመጀመሪያ ጊዜ አዲስ አበባ የመጡት በ3 አመት ነው 3 አመት ተኩል 3 እንደዚህ ሆነኛል እሺ ከዛ በኋላ ቄስ ትምህርት ቤት ገባው እንዴት መሰለ ሶስተኛ ክፍለ ጦር ውስጥ እዚህ ይለኛል እንደዚህ መደርደሪያ እንደ ኳስ ሲጫወቱ ሰዎች የሚያውበት አላለም ተደርድሮ እዛ ላይ ቁጭ ብለን አስተማሪዎቻቸው ነው ቄስ ናቸው ሲያስተምሩት እዚህ ይለኛል ከዛ በኋላ ደግሞ አሰውጣኝና አጎቴ የጨርቆስ ቤተክርስቲያን አለለም አለ ትክክለኛው ቂርቆስ ነው መባል ያለበት ግን በልማድ ተራው ሰው ሁሉ ጨርቆስ ይላል እና እዛስ ገብቼ ማር ነበርና
እዛ ውስጥ ትዝታ አለኝ ምንድነው እስኪ እሺ በቃ ስንማር እኔ ትንሽ ነኝ እንግዲህ ያው 3 ተኩል እንደዚህ 4 ስጠኝ በጣም ትንሽ ነው ወይም 4 ስጠኝ እሺ እና ከዛ እንትን ካካ መጣብኝ ካካ እንዳልናገር ፈራውኝ ቄሱን ፈራዋቸው ምናምን ሁሉ ምን እንደማረግ ግራ ገባኝ ገባ እና በቃ ላይ በቃ ከዛ በኋላ በቃ ቤቴ ሄድኩኝ እንደዛ እና እናቴ ወይኔ ልጅ ምን ነው ሳልወሰዱም እንደ መቀመጫ ፈራዋቸው ቄሱን ምናምን አልተናገር ቄሱን ፈርቼ ሱሪው ላይ ካካሉ ምን ልበላቸው ከዛ በኋላ በቃ እንደዛ እንትን ይሄ ትዝ ይለኛል እዛ ላይ ጓደኞቹት አብሮት የሚማሩ አላየውም ይሄን ጉዳይ ላይ ማንንም አላየነች ይሄ ራሴ ነው እና ከዛ ፊደለን ይዤ ምናምን ሄድኩኝ በዛ ጊዜ የሚገርም ከ3ኛ ክፍለ ጦር ጀርባ አሳሞች ነበሩ ብዙ ሰው የሚያረባው እንዳሁን አይደለም ሰው ያረባ ምን ያረጋው ሰው አርብቶ ለፈረንጅ ነው የሚሸጠው ለፈረንጅ ይሰጡታል ግን ራሳቸው አይበሉም ብዙ አይደለም ክርስቲያኑ እስላሙም አይፈቀድም በእኛ ከአሳማ መብዛት በአዲስ አበባ ውስጥ ከአሳማ መብዛት የተነሳ ግጥም ሁሉ ነበረ ስለአሳማ የአዲስ አበባ አውሬ ስሙ ነው አሳማ እሺ ተብረከረኩልሽ መምጣትሽን በሰማ ማለት በጣም እኔ አንዳንዴ ሳስበው እንግጥም ይሄን ያህል አሳማ ነበር የአዲስ አበባ አውሬ ብለው ነው ማሳማውና እየቦታው ብዙ ነበር ማለት ነው አሁን እንደምታየው ምንም ነገር የለም እና አባቴ መጡና በአመቱ እንደዚህ እኔና ታናሽ እህቴን አስናቃይ ትባላለች እሺ ከሷ ታናሽ ደግሞ እኛ ዳባሽ እንላታለን እናቴ ዳባሽ ብለው ነው ያወጣችላት ግን ኦፊሻሊ በይፋ አዜብ ነው የምትባል እሺ እነዚህ ሁለት እህቶች የነበሩና ከዛ ትንሿን እህቴን ከናቴ ጋር ትተው አዜብን እኔና አስናቀችን አባቴ ይዘውን ሄዱ ድሬዳዋ ተመለሱ እሳቸው ናፈቅናቸውና ወደ መለሷቸው ስለዚህ እናቴ ፈቀደችላቸው ሁለታችንን ይዘው ሄዱ ግን ያው እንጀራ እናት ነበሩ ቤት ውስጥ እሺ እና የሚገርም ነው እንትን ከናቴ ጋር ሆነው አባቴ ድሮ ነው እኔ ህፃን እንደተወለድኩ አካባቢ ምናምን አንቺ ነሽ ሬሳዬን አጥበሽ የምትቀብሪኝ ባየው ይሏት ነበር እናቴ ነው እሺ እንግዲህ በደህናው ጊዜ ሳይጣሉ ከዛ በኋላ ተጣሉ እንደነገርኩ ወደ 4 ሴት ይደርሳሉ ግን እየመጡ የሄዱ ልጆች ስላሉአቸው ሴቶቹ ራሳቸው የሰው ልጅ ማሳደግ ያልፈለጉ ይመስላሉ ገባ አራቱ ሴቶች ምንድናቸው አባቴ በተለያየ ጊዜ ያገቧቸው ከናቴ በኋላ እኛን ለማሳደግ ሲሉ አንዷ ስትሄድ አንዷ ስትሄድ ለምሳሌ አንዷ ትዝ ይለኛል አባቴ ተስማምተው ልጅ አለው ተወይ ብላ ጠየቀች እና እምቢ ትላለች ብለው የለኝም አላት ከዛ ስትመጣ ቤት እኛን አየች ቀስ ብላ እህቴ ታናሽ እህቴን አስናቀችን አባቴ ወደ ስራ ሄደው ምናምን ቤት ነው መውጫው ሄዳው ምናምን እንደዚህ ብላ በዚህ ብላት ከዛ ሄዳ እሺ ብላ ሄዳ ጠፋች ቀረች ከዛ አንዷ ደግሞ ውቃቢ ምናምን ያለባት ነገር ነች አባቴ ደግሞ በውቃቢ ምናምን ነው እሺ ግን አባታቸው ዋና ባለውቃቢ ነበሩ አባቱ ያባቴ ቤተሰቦች አቴ ማለት እና ቃልቻ ነበሩ ወደፊቱ የሚናገሩ ቢተነበዩ ሳቸው ቢተናገሩት ጠባይል መሬት ምናምን ይባል ነበር አባቴ ሲነግሩኝ ግን አባቴ በዚህ በሱም አምኑም በተፈጥሯቸውና የዛ ገንዘብ ሰው አምጥቶ ዛ ደጅ ላይ ወይም ዛፍ ስር ሲያስቀምጥ ምን ሲል የሆነ ነገር እሳቸው ገንዘብ ወስደው ጠጅ ተጥበታል አባቱ ስሜት አይሰጣቸው አረ አጋንንት እንትን ይላቸው የት ይደቀኛል አይነካኝ ማጋን ያሉ በቃ እሳቸው የሚመጣው ነገር ሁሉ ይወስዱታል ምንም አሁን በእግዚአብሔር ነው የሚያምኑት እቺ ሴትዮ መጣ ምናምን በቃ ለታናሽ እህቴ የውቃቢ ነገር ምናምን እንደዚህ ያሳየቻት በቃ በመጨረሻ ደሞ ሷም ሄደች እና ብቻ አንድ 5 ሴት ያህል ወይም 4-5 ሴት
ተፈራረቁ እና መጨረሻ ላይ እኔም በቃ ተውት በቃ ሴቶች ሰለቻቸው እኛም አደግንላቸው እናቴም አላገባችም ከሳቸው በኋላ እና በዚህ ጊዜ እኔ እናቴን እና አባቴን ለመንኳቸው እንዲታረቁ አንድ ላይ ሆኑልኝ ባኮን አንቱ ነው የሚሏቸው አንቱ ነበር ለምን እድሜያቸው ከገፋ ነው የተወለድነውኛ ኦኬ እና ባኮን ታረቁ አንድ ላይ ሆኑልኝ አልኳቸው አይ እህቴ ነች እሷ በቃ አለች እሷ እናቴ እሳቸው በቃ ወንድሜ ናቸው አሉ ግን እንደዚሁ እንደረዳዳ ልጆቻ እናንተም ልጆቻችን ደስ እንዲላችሁ አንድ ላይ ሆንላችኋለን ብለው በቃ ለይተው አልጋ ለይተው ተለያያ አብሮ እናቴ እሳቸው ደስ እንዲላቸው ታግዛለች ምን ትላለችና መጨረሻ ላይ ሞቱ እና ሲሞቱ አባቱ ቀድመው ሞቱ እሺ ሲሞቱ እሷው እንዳሉት አንቺ ነሽ የምትቀብሪኝ አስከሬኔን ምትገንጂ አጥበሽ ምትገንጂ አላሉ ሆነ ወደ ትምህርትስ ወደ ዘመናዊ ትምህርት እንዴት ነው ቶሎ ገቡ ጀመሩ ምን አይነት ተማሪ ነበሩ ቆይ ለተመልካቾች ማራኪው ግን ሰብስክራይብ አድርጋችኋል ወይስ አላደረጋችሁም ሰብስክራይብ ያረጋችሁ ከዚህ ቆንጆ ጨዋታ ጋር እስከመጨረሻው አብራችሁን ቆዩ ሰብስክራይብ ስለዚህ ለኛና በሲኒማ ቤት ብዙ ትምህርት ተምረናል እንግሊዝኛ ቋንቋ እንድንችል ሆነናል ሌላም ስለ ዓለም ሁኔታ እንግዲህ የአሜሪካንን ማንኖር እና የነበርና ልጅ ሆነን በቃ አንድ ቀን አሜሪካን ሄደን ነበር ምኞታችን የሁሉም ልጅ በመናየው ሲኒማ የተነሳ አሜሪካ ለመሄድ የትዝታ ነበርበት እናም ሄዱም ብዙዎች እንዳሉት ዓለምን አየነው ቋንቋን በመሩ ፊልም ያዩ እንግሊዘኛ ቋንቋ በ8 በ9 አመቱ እኔ እናገር ነበር እኔ አንደኛ አይወልም መሰለክ እዚህ ክርስትና አባቴ ቤት ሆኜ የጀመርነው እሱ ነው እሳቸው የተማሩ ሰው ስለነበሩ አንጻራዊ ትምህርት ነበራቸው የእንግሊዝኛ መጽሐፍት ይገዛሉ እና የአማርኛም ይገዛሉ የፈረንሳይም ይገዛሉ እና የእንግሊዝኛውና የአማርኛው ለእኔ ነበርኩ ማለት ነው ቄስ ትምህርት ቤት እየተማርኩ ትልልቅ መጽሐፍቶችን እንደ አራያ ደጃዝማች ግርማቸው ተክለሐዋርያት የጻፉት ደግሞ አርሙኝ ራስ ቢትወደድ መኮንን እንዳልካቸው አቶ ተማቹ የሚል የጻፉትን ፀሐይ መስፍን የሚል የጻፉትን እና በቃ ልዩ መጽሐፍት በዚህ ላይ ጋዜጣም ደግሞ በእንግሊዝኛም ሄራልድ በዘመኑ የነበረ ይወጣል የዛሬ ኢትዮጵያ ጋዜጣ የድምጽ የሚባል ጋዜጣ እና ጳውሎስ ኞኞ የሚያዘጋጁት እና ብርሃኑ ዘሪሁን ኖቨሊስቱ ልቦለድ ጸሐፊ የሚያዘጋጁት ይሄን ሁሉ በልጅነቴ ለማንበብ ይችል ነበር አጋጣሚ ነበር እዛ እና ሳነብ በተመስጦ ነውና ሌሊት ሁሉ ስቆይ ተኛ በቃ አንተ ልጅ ብዙ አታነብ አይነት ይቃጠላ ተቃጠላ አንብብ ነው ተኛ ነው አንብብ ማለት ተኛ ነው የሚባሉት እኔ ተኛ ነው የሚባል ሌላ ልጅ አንብብ ነው አይደለም የሚባለው እኔ ባበዛው ይሄን ባቡና አይነ ይቃጠላል አው ተኛት ጧት ትምህርት ቤት ደግሞ ቄስ ትምህርት ቤት ትሄዳለህ እና በቃ ይበቃሃል ነው የሚባል እና በዚህ ምክንያት ያላስተማሪ የእንግሊዝኛ መማሪያ የሚሉሉ መጽሐፍ ነበራቸው ቄስ ትምህርት ቤት ሆኜ እሱን ሁሉ ቃላት ያነበብኩኝ ይያል በቃ ዕውቀት ወድ ነበር የተጠማው ነበርኩኝ ዕውቀት ገባ በልጅነቴ እና በጣም voracious reader ይባላል በእንግሊዝኛ voracious reader ማለት በቃ በጣም አንባቢ የተጠማ እንደማለት ነው ገባ እና የሚያሳዝን ሲሆን ሳነብ እውነት መስሎኝ በጣም አለቅሳለሁ ለምሳሌ አቶ ተማቹን ታሪክ ሳነብ የፀሐይ መስፍንን የምናምን የሚለው በቃ አለቅስ ነበር ያሳዝነኛለች የአይና አበባ የምትባል አንድ ባህሪ ነበረችና ስለ አይና አበባ ወይኔ አይና አበባ እንደዚህ ደርሶባት ያው አለቅስ ነበር ገባ በ8 አመቴ ላይ እንደዚህ እና 9 ላይ እና ያ መሰረት ሆነኝ አየ ያነብ ስለነበረ መዝገበ ቃላት ሁሉ አላቸው ሰውየው የእንግሊዝኛ እና የአማርኛ አልወጣም እና የእንግሊዝኛ ነበራቸው እንትን ዌብስተር ዲክሽነሪ ሁሉ ሌላም ትልልቅ ሁሉ ከዛው ቃላት እንግሊዝኛ አጠናለው ምን እላለሁ እና ከዛ ሁለተኛ ክፍል ስደርስ እናገር ነበር እንግሊዝኛ እና ልጆች እየመጡ አምስተኛ ያሉትም ይናገራሉ በዛን ዘመን ከአራተኛ ክፍል ጀምሮ በእንግሊዝኛ ነው ሁሉም ትምህርት የሚሰጠው ከአማርኛ በቀር በዛን ጊዜ እሺ እና 5 ያሉት ይናገራሉ 6 7 8 ያሉት
እኛም መጥተው 5-4 ያለውን እንግሊሽ ያስተምሩናል እኔም ራሴ ገጥሞኛል 6 በነበርኩበት ጊዜ 3ኛ ክፍል ሄጄ እንግሊዝኛ አስተምራለሁ አስተማሪዎቹ ሳይኖሩ ወይኔ 11ኛ ሆኜ ማታ ተመርጬ 8ኛ ላሉ ትልቅ ሰዎች ማታ የሚማሩ አላደረው ማታ ተማሪዎች እኔ ትንሹ ልጅ ሄጄ ሌክቸር በእንግሊዝኛ ሶሻል ስተዲስ ጂኦግራፊ ምናምን በደንብ በአማርኛ የማይቀላቀልበት ሌክቸር ገባ የተከፈለኝ ገንዘብ የተከፈለ በዛ ድምት በአስተማሪነት ተመርጬ ስለምችል እና አስተምር ነበር ይሄ ብቻ መሰለ እሺ 12ኛ ክፍል ሆኜ ህንድ አስተማሪ ነበር ሚስቴት ምን ባለው ፐንጃቢ ነው ይሄ የሚጠበጥቡት ጺም እንደ ያላቸው እና እሱ እኔን ሲሄድ ሂስትሪ በጣም ስለምችል ታሪክ በቃ እሱ ያስተምራቸው ይተካቸዋል እሱ ብለው ለማታ 12ኞች ላከኝ እና ገብቼ ላስተምር ምንድነው ምናምን አሉ ሰዎች ትልቅ ሰዎች ናቸው አባቴ እንደሚሆኑት እሺ አይ ሚስተር ሴት እኔ እስከመጣ ተካልኝ ክፍሉን ብሎ ነው ምናምን ምንድነው ግራ ገባቸው እኔ ትቻቸው እንትኑ ይዤ ብላክቦርድ ላይ ጽፌ ርዕሱን ምኑን ሌክቸሩን ጀመሩ እንዴ ብለው በመዳነቅ ምንድነው ልጅ የሚዘራ ብለው በደንብ ሰምተውኝ ምን ብሎኝ ገባ በአክሰንቴ ሁሉ ክሊር ነበር እሱ አስተማሪው በጣም እንግሊዝኛ ቢችልም ይንተባተባል ማለት ቀስ ብሎ ነው ሴት ይባላል ሚስተር ሴት የህንዶች አይሆን ስለ አክሰንቱ ምን ሄቪ ነው እና ሲናገር ደስ አይላቸውም በቃ እኛም ስንማር በግድ ነው እንትን የምንሰማው እንደዚህ ውብ የሆኑ መኖሪያ መንደር ውስጥ ቤት ስትጠይቁ ለነበራችሁ በሙሉ ረምዚ ሪል ስቴት የምስራች አለ ብሏል ዱባይ ላይ ለኢንቨስትመንት ወይም ሊኖሩበት ቤት መግዛት ካሰቡ በምቹ ቦታና ያከፋፈል ሁኔታ በአካባቢው ትምህርት ቤቶች መዝናኛ ስፍራዎች ሆስፒታሎችን ጨምሮ ያካተቱ ለኑሮም ይሁን ለኢንቨስትመንት ምቹ የሚያረጋቸውን የተለያዩ ቤቶችን አዘጋጅተው ይጠብቁታል ደውሉና ያነጋግሯቸው ረምዚ ሪል ስቴት ከትምህርት ቤት እየጠፋን እዚህ ክርስቲና ባቴቤ ሲኖር ዋና እንሄድ ነበር ጉቲጂ የሚባል ቦታ አለ ሲሚንቶ ፋብሪካ ያቋቋመው ነው ከከተማው የወጣ ቦታ ላይ ነው እና እዛ ሄደን ስንዋኝ ምን ለምደው አና ነው አንዳንድ ልጆች ይሞታሉ ታውቃለህ ውሃው ሰምተው እሺ እና ሌላው ይቀጥላል ሞተ ከኔ ይባላል በከተማ ምናምን ከዛና እኛ አንቀርም ሞተ ብለን እና ስንዋኝ እኔ ዋና እዛ ነው ለመድኩ እዛ በተማርኩት ሲሻሻል እንግዲህ እዛ መዋኘ ጀመርኩ በኋላ ደግሞ ድሬዳዋ ከተማ ውስጥ ራስ ሆቴል ተከፈተ ራስ ሆቴሉም ደግሞ የዋና ቢርካ ነበረው በዛም ደግሞ ትንሽ አደኩ እንግዲህ 16 17 ሆንኩ እየከፈልኩ ገንዘብ ዋኝ ነበር ታዲያ በዛች ድሬዳዋ በተማርኳት ዋና የሚገርም ፓሲፊክ ኦሺን ፓሲፊክ ውቅያኖስ አትላንቲክ ውቅያኖስ አሜሪካ ሀገር ሄጄ ፈረንሳይ ሀገር ሄጄ ዋኝቻለሁ እና ቺየበት አሁንም በጣም ነው የምችለው ዋና እና ብዙ አይነት ስታይል ወደ ኋላ በተለይ ብዙ አይነት ነው ያለው በውስጥም ለመዋኘት በተለያየ ስልቶች ዋና ወዳለው ከስፖርቴ ነው እሱ አሁን የሚያዛነው እሱ ነው መዝናኛው እሱ ነው አንድ ውሃ ውስጥ ከገባው 3 ሰዓት ልቆይ ይችላል አልወጣም አይደክመኝም የት ነው የሚዋኙት እዚህ በቃ እንደተገኘ ጊዮን ሆቴል ድሮ ዩኒቨርሲቲ ሆኜ እዚህ ጊዮን ሆቴል አዘወትር ነበር እንትንም ሂልተንም አለ ሸራተንም የዋኘሁበት ጊዜ አለ እና ሌላም ያገኘሁበት ድሬዳዋ ግን በተለይ አሉ ሙቀት ስለሆነ ሀገሩ መዋኛዎች ቦታዎች ስላሉ እዛ ሲሄድ ነው በጣም ማዘወትር እሺ ወጣትነት ላይ እንድነው አራት እንጂ ፈልግ ይሄ ቲኔጀር እንዴት ነበር የምታሳልፈው ቲኔጀር ላይ ትምህርት ቤት ውስጥ ብዙ ሁለተኛ ደረጃ ትምህርት ቤት የሚካሄዱ ብዙ ነገሮች ነበሩ ለምሳሌ የጋዜጣ ነበረኛ the chronicler የምንለው እናንተም የሃይ ስኩል ልጆች በእንግሊዝኛ the chronicler ይባላል ከነስሙት እዚህ ይለኛል እና እዛ ላይ መጀመሪያ የጻፍኩት ግጥም አለ 9B ሆኜ 9ኛ ቢ ክፍል ነው 9B ክፍል አዎ 9ኛ ቢ እሺ እና ኤፒክ ወረጅብ ይሄ መጽሐፍ ላይ እዚህ ላይ
ያለው አሁን ያደገ በኋላ ሳድጌው ነው በእንግሊዝኛ ነው የጀመርኩት ይሄንን ነገር የኢትዮጵያን ትልቅነት የሚገልጽ ግጥም ነው እና ትዝ ይለኛል እሱን ስጽፍ ሄል ኢትዮጵያ የሚል ነው ሄል HAIL ውዳሴ ለኢትዮጵያ ማለት ነው በአማርኛ ሲተረጎም እና በሱ ሆኜ እዛውስ ጋዜጣው ላይ እንጽፍ ነበር ከዛ በግጥም ሳተፋለሁ በድራማ ሳተፋለሁ በቲያትር ማለት ነው በዲቤቲንግ ሶሳይቲ የሚባል ነበር የክርክር ክበብ በክርክር ውስጥም አርስት ይዘን ተቧድነን እንጫወት እንከራከር ነበር ትዝ ከሚሉኝ ከዛ ሯጭ ነበርኩኝ አትሌት ነበር እውነት በ400 ሜትር ከመላው ሐረር ክፍለ ሀገር አንደኛ ያወጣውበት ጊዜ ነበር እንጂ ለጎልድ ሜዳል እና የሚገርም ነገር ሰሚ ፋይናል ላይ አንደኛ ወጣው ሁለተኛ የመጨረሻ ፋይናል ላይ ስንወዳደር ሐረር ነበር መብራት እና መብራት መታደስ ይላል መብራት ብዙ ላይ ውጭ ሀገራት ላይ መብራት እንዴት ነው ስለ መብራት መጥፋት መብራት አይጠፋም የማ በጣም ትልቅ ኖር ነው የሚሆን በአገሪቱ ላይ መብራት ጠፋ ቤት ውስጥ ቢባል እሺ ኖር ነው ሰው ምሪ ነው የሚል እዛ የግል ነው መብራት አየ የካምፓኒዎች የግል ኩባንያዎች የሚያካሂዱ ስለሆነ እንደ ገንዘቤን ከፍዬ ደግሞ መብራት አካምታ መብራት መጣች ሄደች አይባልም ውሃ መጣች ሄደች አይባልም ማከተባለ ጉድ ፈላ በቃ ጥሩ እና ያልኩት የሃይስኩል እንቅስቃሴ ሩጫ እና ፋይናል ላይ ሰሚ ፋይናል አንደኛ ወጣው እሺ እና ሁለተኛው ላይ ስንሮጥ ለፋይናል ስንሮጥ እርጎ በልቼ ገባው ሩጫው ውስጥ ስፖርት አስተማሪያችን ምን እንደምንበላ አይነግርም በዛ ጊዜ ያም ብሉ ምን አለ እኔ ደግሞ ጥሩ ነው ለስፖርት ብዬ እርጎ በላው እርጎ ስሮጥ መርጬ አንደኛ ነው አሁንም ለሆን ስል እርጎ ፈላ እዚህ ላይ ከዛ ድብ አልኩ ወደ ሁለተኛ ወጣው በእርጎ ምክንያት አንደኛ ራሴን መመራይ ነበር ግን አቃታይ መጨረሻ አርገው እዚህ ላይ ወጣ ወደ እና ሯጭ ነበርኩኝ ማለት ባስኬትቦል ተጫዋች ነበርኩ ባስኬትቦል ደግሞ ሬፍሪ ነበርኩት ኮርስ ወስጄ ትልልቅ ሰዎችን ከተማ ውስጥ የሚጫወቱ ግሪኮች አርመኖች ምናምኖች ኢትዮጵያኖች ነበሩ የሚጋጠሙ ትልልቅ ሰዎች በደንበኛ መጫወቻ ባስኬትቦል ከተማ ቦታ ላይ እና እኔ ሬፍሪ ነበርኩና እዛ ላይ አንድ ጊዜ ሳጫውት አንዱ ተናዶ ያንዱ ቲፎዞ በድንጋይ መታኝ ግንባሬ ከዛ በቃ አልኩና ያቆማል ጨዋታውን ብለው ሲጠብቁ ቀጠልኩ ነኝ እያመመኝ አጨረስኳቸው ከዛ አቀፉኝ መተው ትልልቆች ሰዎች ስላላቆምክ ደስ ብሎኛል እኔ ሲመቱ በድንጋይ የምታቆም ይመስል ነበር ብለው ጆርጅ ቫሩዥ የሚባል አርመናዊ ነበር እሱ ትዝ ይለኛልና እንደዚህ አዘወትር ነበር የስፖርት ነገሮችን ደሞም የትምህርት ቤቱ ፕሬዝዳንት ነበርኩ 12 ክፍሎኛ ነው ታዲያሱ 12 ክፍሎኛ ተወዳድረን ምናምን ከዛ በኋላ ከአንድ ልጅ ጋር ትልቅ ልጅ ነበር እሱ 11 ክፍል ነበር እና በጣም ገበሬ ነበር መሰለኝ ልጅ ሆኖ በዛን ዘመን ግብርና ሁሉ የነበሩ ልጆች አሉ እኛ ትንሽ የከተማ ልጅ ሆነን ስንገባ እና እንግሊዝኛ በደንብ አይችልም ከዛ እኔ በእንግሊዝኛ ዛሬ ወጥቼ በቃ ልምምድ አረግባቸው ነበር እኔ ፎቅ ላይ ነኝ እስር የተማሪዎች የሚቀበጡበት አሪና እንለዋለን እዛሉ እዛ እኔ ፐብሊክ ስፒከር ነበር በየንግግር ሰጥ በችል ነበር እንግሊዝኛ እና ስናገር አንድ ጊዜ ለውድድሩ ምን አልኳቸው ከኬኔዲ ነው ኮት ያረኩት ፕሬዝዳንት ኬኔዲ በኋላ የተገደለው እና President Kennedy said ask not your country what your country can do for you but rather ask yourself what you can do for your country ምናምን ስላቸው ልጆች አውቀውታል ይችላል ሁሉም ይችላል እዛ ምናምን ገባ እንደ ኬኔዲ ስናገርና እና እኔም አገሬ ምን ሰራኝ እኔ ምን ሰራላችሁ and I ላቸዋለሁ ማለት and I ፍቅሬ ተሎሳ I do not ask you what you can do for me but rather
what I can do for you ስላቸው ልጅነት ይመረጥ ልጅ ወጣና ግራ ገባና አማርኛ ብቻ ነው የሚናገረው ስሙ ልጆች አላቸው አሉ በደናው አሉት ይሄ ሰው የ12ኛ ክፍል ነው ይሄ ፍቅሬና እኔ 11 ነኝ እሱ አሁን ከ6 ወር በኋላ ጥሏቸው ይሄዳል እና እኔ አብራቸው ስለምቆይ እኔ ይሻላቸዋለሁ አብራቸው መቆያው ወረድ ከስቴጅ ላይ ፎቅ ላይ ወረድ አሉት በቃ አትፈልግ በቃ መረጥኝ እዛው እና ከዛ በኋላ ደግሞ ፕሬዝዳንት ሆኜ የሰራዋቸው ነገሮች ብዙ አሉ ያን ጊዜ ከንጉሱ መንግስት ጋር እንታገል ነበር ዲሞክራሲ ለኢትዮጵያ ህዝብ ይኑር ብለን ሃይ ስኩል መሬት ላራሹ እንዲሰጥ ዩኒቨርሲቲ ተማሪዎች የሚያነሱትን እኛ ማብረን ከነሱ ሃይ ስኩል እና ለኢትዮጵያ ዲሞክራሲ ይኑራት ኢትዮጵያ ህዝብ ሞናርኪ ይቅር አይነት የንጉሳዊ አስተዳደር ቀርቶ ዲሞክራሲ ምናምን እንግዲህ ያው ምናነበው ምን ሰማው ነው እና እንደዛ አይነት ትግሎች እኔ መሪ ነበርኩ ያካሄድኩበት ጊዜ አለ ለታሰር ስል በጥበብ ሳንዳል ታሰር በንግግሮች እየሰጠው ለምሳሌ ፖሊሶችን አደብድቧቸው ላለው ወጥቼ እዛ ስቴጅ ላይ ፖሊሶች አባቶቻችን ወንድሞቻችን አላለቆቻችን ናቸው ፖሊሶችን ድንጋይ አትወርሩ አደብድቡ መስታወት አትስበሩ ግን በሰላማዊ ሰልፍ ሄዳችሁ ለከንቲባው የምፈልገውን ነገር ተናገሩ ምናምን ከንቲባው ቢሮ ሄዳችሁ በሰልፍ ፖሊሶችን እንዳትመቱ እንዲስል አንድ ደግሞ ጎረምሶቹ አሉ ደግሞ መባም ይባላል አንተ ልጅ ተደባዳቢ ኃይለኛ ነው ፖሊሶች ከመጣችሁ መቷቸው አለ መባ ከዛ አረ ፖሊሶች አደብድቡ ምናምን በየለኔ ከዛ ከንቲባውና የፖሊሱ አዛዥ ኮሎኔሎቹ ምናምኖቹ ሻለቆቹ እንዴ ፖሊሶችን አደብድቡ ብሎ እንዳታስሩት እሱ አመለጡ እንዳነሳው ታሰር ብዙ ጊዜ ቆየው በዚህ መባን ግን አሰሩት መባን ያዙት እዛ የፍቅር ህይወት እንደዚህ ደግሞ ሌሎች ልጅ ይሄ ማንኛውም ቲኔጀር ወጣት እንደሚያደርገው ወጣ ያሉ እንቅስቃሴዎች ነበሩ ምን መሰለህ እኔ በልቤ የምወዳት አንድ ልጅ ነበረች ወይ ሁለቱም ሊሆኑ ይችላል ሁለት ሶስት በልቤ ነው አሳያቸው ወዳቸዋለሁ ምንላቸዋለሁ ሃይ ስኩል ነው ከኤሌመንት ተምሪ ጀምሮ እንጂ የፍቅር ስሜት ምናምን ገባ ገጣሚ እኮ ነኝ እኔ እና ስለዚህ ገጣሚ አፍቃሪ ነው ገጣሚ ያው ሁሉ ውበት ሲያይ ምናምን ያደንቃል እሺ እና ግን ቢያው በልብና እንትና ሃይ ስኩል ከገባም በኋላ እስከ መጨረሻ የምወዳቸው ነበሩ ግን የሚፈልጉኝ ሴቶች ነበሩ እኔ ጎበዝ ስለሆንኩ ምናምን ግን ስትፋፈራለ ድሬዳዋ ከተማ ውስጥ ደግሞ መሄጃም ቦታ የለ አብረክ ግርፍሬንድ ጋር እንዳውን እንደዚህ አዲስ አበባ እንዳለው ውጪ መውጣት ምን ቢባል የለም እና ስለዚህ ዲው የታየህ መፋቀር ነው እኔም ደግሞ ብዙ ነገር ስራ ምን ስላለብኝ እንደ መኩራትም አይነት ከማን በቃ እንትን አለለ እና በኋላ እንግዲህ ወደ ዩኒቨርሲቲ ስንገባ ነው እንደዚህ አይነት ነገር የተጀመረው ግን ሞዳቸው ልጆች ነበሩ ኤሌመንተሪ ከ9ኛ ክፍል ጀምሮ እስከ 12 እስከ ዩኒቨርሲቲ ሞዳት ነበር እና ግን አገባች ምናለች እሷ አየህ ኢትዮጵያ ውስጥ ምን መሰለ ወንድ ልጆች እና ሴት ልጆች የሚዋደዱት ሊጋቡ አይችሉም ሊቀሩ ማብረው አይችሉም በብዛት አብረው ይታያሉ ሴቶቹን ቶሎ ይሉና ወንዶች ስራ ያለው ወንድ መኪና ያለው ወንድ ምናምን ይነጥቃል ድሮም እንደዛ መኪና ያለው በእኛ ጊዜ እና እንደዚህ ትልቅ ሰዎች መጣው አንተ ተማሪ ነህ እንግዲህ ገንዘቡን አይኖር ይችላል የት ተወስዳታለህ ምናምን ዩኒቨርሲቲ እንኳን ገብተህ እና እርግጥ ዩኒቨርሲቲ ስደርስ ጀመርኩኝ ገርልፍሬንድ ትዝ ይለኛል አንድ ሁለት ሶስት ገርልፍሬንድ እንደዚህ በዛ ጊዜ አንተ የምትወስዳት ታሸራሽራት አትችልም ምንም ማድረግ አትችልም ሌላ ሰው ግን መጥቶ ያለው ያ ነገር የችሎታ ያለው ይወስዳታል እንዳውም ያገባታል ስለዚህ እንደዚህ ይሆናልና ሁለት ገነቶች ነበሩ ሞዳቸውና ሁለት ገነቶች ባላገብተው ሄዱ
እና የሰፈሬ ጀግና በየሰፈሩ ብዙ ያልተነገረ ያልተወራላቸው ሀገር የማያውቃቸው ግን ለማህበረሰቡ የዋሉ የመከሩ የዘከሩ ትውልድን ያነጹ በእያንዳንዳችሁ ሰፈር ውስጥ ትልቅ ጀግኖች አሉ የርሶ የሰፈሩ ጀግና ማን ነው አሁኑኑ ቴሌግራም ላይ ጠቁሙን በዚህ ቁጥር የሰፈሬ ጀግና ብላችሁ ጻፉልን እኛ እዛው ሰፈር ድረስ መተን የሰፈራችሁ ጀግና ለዓለም እናስተዋውቃለን በማራኪ ወግ የሰፈሬ ጀግና ብለን መተናል ላኩልን ጀግናችሁ እና በቃ ደስ ላይ ባቷ ምናምን ሁሉ ደስ ይላይ ነበር ትልቅ ባት ነበራት እንደ ጸጉር ቢጤም ነበረው ትንሽ በመጠኑና ያኔ ትዝ ይለኛል ደስ ላይ ነበር ገባ ሃይ ስኩል ሆኜ ትዝ ይለኛል አንድ ጊዜ የስንት ክፍል ሆኜ ነው 10ኛ ሆኜ ነው መሰለኝ እና አንድ ልጅ ጓደኛ ነበረኝ ትልቅ ልጅ አንድ ጸጉሩ ልጫ ነበር የሚያምር ልጅ ደስ የሚል ነበር እሱ ተማሪ አልነበረም ከተማው ዝም ብሎ ይኖራል እና እንደመወዳት አለው እቺ ልጅ ምናምን ስለው በቃ ለምን እንትን ደብዳቤ አጽፍላት ምናምን አለና ገስተን ይሁን ከእንትን ቡክ ስቶር ሄደን ወይንም ደግሞ እሱ ሰጥቶኝ ይሁን እንጂ አሪፍ የደ ክሪስማስ አይነት ካርድ ውስጥ እንደዚህ ከፍተው የሚያምር ምን እንዲያበባ እንዲያለው በሱ ላይ ጽፌ እንትን እኔኮ ደስቲኛለች ምናምን ከልጅነት ጀምሮ ወድሻለሁ እና ሌሎች ሴቶችም ቢኖሩ አልኳት እኔንም የሚወዱ እኔ ግን አንቺን ነው የምወደው ሲዚ ላይ ወርዲንጉ አቃሉ እና ምናምን እንደምወድሽ ብቻ እንድታውቂ ነው እና በቃ ሲያንቺስ የሚሰማሽን ስሜት መልሽልኝ ጻፊልኝ ምናምን ብዬ ሰጠዋት አንድ ቀን ወሰደችው ከዛ አልመለሰችም ምንም መልስ ከዛ ዩኒቨርሲቲ ስንገባ ሳደግ ለምን ደብዳቤን ያልመለሽው አልኳት እና አሁን አለሽ ደብዳቤ አስቀምጫለሁ አለኝ መልሽልኝ እስቲ አልኳት እሺ አልመልስም ማለት በእናትሽ መልሽልኝ ለምን ያልኳት ቃል አፍሬ ነው መልሽልኝ እና ያረግልሻል አንቺ ለኔ ግን የጻፍኩትን ለማስተዋል ኖ የኔ ነው አለች አልመልስልኝ ብላ እስካሁን ይዛው ይሆናል እንደዚህ ነበር የሚገርም ዩኒቨርሲቲ የት ዩኒቨርሲቲ ነው ወገብ አዲስ አበባ ዩኒቨርሲቲ በዛ ጊዜ ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ነበር የሚባለው እሺ እዛ ነው እንግሊሽ ሊትሬቸር ሜጀር ፊሎሶፊ ማይነር ዋናውን አማርኛ ብንናገር ዋናውን የስነ ጽሁፍ እንግሊዝኛ ስነ ጽሁፍ ትምህርት ሁለተኛው ደግሞ ፍልስፍና ነበር እና በኋላም በሁለቱ ነው የቀጠልኩትኝ ታሪክ በጣም ይችል ነበር ከልጅነት ጀምሮ አላስነካም እንዳልኩ የታሪክ አስተማሪ ሆኜ ማታም ሰርቻለሁ ቀን እኔ እየተማርኩ ጥሩ የዩኒቨርሲቲ ቆይታውን ደግሞ ትንሽ ንጫት ዩኒቨርሲቲ ገጠመኞች ቅድም ያሉኝ የፍቅር ህይወቶችም አሉ ሌሎችም አሉ እኛ አየህ ምን መሰለ የኔ ትውልድ እንዳውም እኔ የግጥም ሰው ስለሆንኩና ሮማንቲክ የሚሉት ነገር ሰው አለ አይደለም እንደዛ ስለሆንኩኝ ነው እንጂ የፍቅርም እንትን የነበረኝ አብዛኛው ተማሪ ትግል ላይ ነው የነበረው ስለዚህ አብዛኛው በትግል ነው ትግል ላይ ነበር ትግል ላይ በተሳተፍነውና እንዳውም አንተ በደም ለብሰ ምን ብለ ብትሄድ ጆሊ ጃክ ትባላለህ ምን ማለት ጆሊ ጃክ ማለት ይሄ በቃ ተጫዋች ሰውዬ በቃ ለቁም ነገር ላይ የሌለ ዘንጦ ምን ብሎ ሴቶች የሚያሳድድ ምናምን እንደዚህ እና ሴት ከገርልፍሬንድ ዘመን ከታየ በቃ አንተ እንደ ተራማጅ አትታየም ገባ እንደ ገስጋሽ አትታየም እና እኔ ግን ትዝለኛ በድፍረት ዩኒቨርሲቲው ላይ ተማሪ ሲሰበሰብ ግጥም አነብ ነበርና አንዳንዴ ማይክሮፎን ይዤ ሰልፍ ጥላሁን ግዛው የሚባል የንጉሱ አማች ነበር እና እሱን ከተገደለ በኋላ መንግስት ገሎታል ብለን ነው እኛ እናውቀው መንግስት ነው የገደለው እና ከዛ በኋላ እንዳይወጡ ከግቢ ወተን ድሮ ቀደም ሲል ከግቢ ወጥቶ ከተማ ውስጥ ገብቶ አዲስ አበባ ውስጥ ሰልፍ ያረጉ መሬት ላራሹ ምናምን የሚል ሌላ መዝሙሮች ይዘምሩ ነበር አብዮታዊ ከዛ እሱ ከተገደለ በኋላ እንዳይወጡ ከግቢ ውስጥ ግን ሙሉ ነፃነት አላቸው መንግስትን ለመቃወም ተብሎ ንጉሱ ሁሉ በጣም ድንቅ ሰው ነበሩ እንትን ይችሉን ነበር ገባ ምን አለ ትምርቱን ተማሩ አሁን ፖለቲካውን ተደርሱበታላችሁ እና ከናንተ አመልጥም ስትመረቁ ያው ገብታችሁ ፖለቲካውን ማካሄድ ትችላላችሁ ትምርታችሁን ጨርሱ መጀመሪያ ብለው ሁሉ የሚችሉ ሰው ነበር እንደዚህ
ይገዳሉ ተማሪ እንደዚህ በፍጹም እንደውም የፖሊስ አዛዥ አንድ ጊዜ ተነስተው እንትን ጀነራል ይልማሽበሽ ይባላሉ እና ትንሽ እኮ ሰልፍ ሲያረጉ እንደው ትንሽ ተኳክሰን ብናስፈራቸው ምናምን ሲሉ እንደዚህ አይነት ነገር እንዴት ትላለህ አስተምረን አሳድገን አንድ ነገር ጥይት የሚባል ድምጽ እንዳታሰሟቸው ንጉሱ እና ልጆች ናቸው እኮ ገና ናቸው የሚመከሩ ናቸው ያሉ ያስመክራሉ ስንት ነገር ያደርጋሉ እንዳም አንተ ለምሳሌ ተማሪዎች አንዳንዴ ምን ይሏቸዋል መሰለህ ግጥም ወጥተው እሳቸውን ጋብዘው እሳቸው ፊት እሳቸውን የሚተች ግጥም እንትን ይላሉ በዛዛ ከዛ እሳቸው ብድግ ይሉና ልጆቻችንን አስተምረናቸው እኛን ለመተቸት በቁ ስለዚህ በጣም ደስ ብሎናል ድካማችን በከንቱ አልቀረም ይላል በጣም ብልህ ናቸው የሚገርም ነው በዘዴ ነው እንትን የሚሉት ንዴታቸው ምናምን አሳዩ በብዙ እና በዚህ እስከዚህ ደረጃ የሚችሉ ሰዎች ናቸው የሚችሉ ናቸው ለምሳሌ እንደሚባለው ደርግ ይዟቸው ሲወጣ ከቤተ መንግስት ሊያስራቸው ትንሽ ፎክስዋገን ውስጥ ከተዋቸው ሲሰው ሌባ ይላል ከዛ አዩ ሰው ሚሊዮን ይላል ወታደሩ የሚወስዳቸው ነው ምን ያርጉ በጠራራ ፀሐይ ንጉሳቸውን ሰርቃቸው ስትሄዱ ሰውንም እሳቸውን የሰደበ ነው አየ ረሳው ሰው ንጉሰ ነገስት ብሎ ግራቸው ላይ ነጠፈ የነበረው ወረተኛ ወታደሩ እሳቸውን ሲያንቋሽሽ ምን ሲል ገባ የሚሰደቡበት ደረጃ ላይ ደረሱና እሳቸው ነገርን ይገለብጣሉ እንዳውም ሊጥሏቸው ሲሉ ተካቱሉ የሚባሉ የፖሊስ ነበሩ ሻለቃና እሳቸውን ሌላው እየፈራ እሳቸው እየተንቀጠቀጡ አነበቡ በቃ ልንወስዶት ነው ከስልጣን ልናወርድ ነው የሚለውን ጽሁፍ እና ሰሙና እሳቸው እሺ እንወርዳለን እኛ ለኢትዮጵያ የሚጠቅም ነገር ከሰራችሁ እኛም የታገልነውና እድሜ ልካችንን ያሳለፍነው ለኢትዮጵያ የሚበጅ ነገር እንዲመጣ ነው የኛ ከስልጣን መልቀቅ ለኢትዮጵያ በጎ ነገር የሚያመጣላ ከሆነ የሚበጃ ከሆነ በደስታ ስልጣናችንን ዙፋናችንን ለቃለን ብለው እኮ ተናግረው ነው የወረዱት እንዴ ዋዛ ሰው እንዳይመስሉ እና ወደ ያጠፋነው ነገር አለኛ ወደ ሰውየው መጥፎ ሰው አልነበረም ለኢትዮጵያ ደግሞ ብዙ ሰርተዋል አሁን እርሶ በዚህ ሁሉ ሁኔታ ውስጥ እንግዲህ ልንዋራ የነበረው የፍቅር ህይወቱን ነው እዛ የሁሉ ትርምስ ድምጽ መሆን ትግሉ ባለበት ሰዓት እንግዲህ ማይክሮፎን ይዘው ግጥም ያነቡ ነበር ምናምን እዛ ሳነብ አንድ ጊዜ ንግግር ሳረግ እሺ በእኔ ግልጽ ሰው ነኝና በግልጽ ነበር ለዩኒቨርሲቲ ተማሪው ተራማጁ ሁሉ ማርክሲስት ነበሩ ብዙዎቹ ወይም ነን ይላሉ ማርክሲዝም ከገባን እንግዲህ እና ግማሹ ማኦይስት ነው ማርክሲዝም እና ማኦይስት ነው ጌታቸው ማሩ የሚባል የተማሪ መሪ ከኔ ጋራ እኔ ኮንግረስማን ነበርኩ በተማሪ ማህበር ውስጥ እና እሱ ሴክሬታሪ ጀነራል ነበር በዛ ጊዜ ምንለው ማረጉ ምናምን ሁሉ እሱ ማኦስቱ ማርክሲዝም ሌኒኒዝም ማኦስቱ thought ሲልትዝ ይለኛል ማለት ምኛ ምንመራው በማርክሲዝም ሌኒኒዝምና በማኦስቱ እሳቤ thought አስተሳሰብ ያልክ በዚህ ነበር ምንመራው ሲልትዝ ይለኛልና እኔ ወጥቼ እናንተ እኛ እንትን girlfriend ስለያዝን እንደዚህ ማጋነንና እንደ ኖር ማየት አይገባም ለሌኒን ክሩፕስካያ የምትባል ሚስት ነበረችው ሌኒን ለማው መጋሊት የምትባል ነበረችው እና ማርክስም እንትን ሚስት ነበረው ይመስለኛል ባልሳሳት ስለዚህ ምንም ኖር የለበትም አብዮቱንም ማካሄድ እንችላለን ግን ጎን ለጎን ደግሞ ማካሄድ እንችላለን እና እንደሞ እንትን ግብዝ መሆን የለብንም ሂፖክራትስ ነው ቃሉ የሚለው እና ማታ ተጨለዚ በጨለማ እዚህ ሁላችንም እዚህ ያለ ነው ተደብቀን በመሰራው ነገር አለ ከሴት ጋር እና በይፋስ ቢሆን ታይዘን በመንገድ ላይ ብንሄድ ቆም ብለን ብንሳሳ ምን ኖር አለብን ተደብቀን ሰራሉ እንደ ማታ በጨለማን ሰራው የለም ወይ እና እንደዚህ ግብዝ አንሆን እኛ አብዮተኛ ከሆነን ተራማይ ከሆነን በዚህ መራመድ አለብን እና ይሄ ሁሉ
መደረግ ነውር አይደለም ብያልኩ በድፍር ስናገር በቃ ምን ይወሉ በማይሳቆ ያጨበጭባሉና ይሄ ተዚህ ለያል ደሞም በመንገድ ላይም ገርፍሬንድ አቅፌ ሄድኩበት ጊዜ አለ መንገድ በዚህ በአዲስ አበባ ከ4 ኪሎ እስከ 6 ኪሎ እሺ ለማስተማር ብዬ ማለት ህዝቡም ቢሆን ለምን እንደዚህ የተደበቁ የሚተቃቀፉ የሚሳሳሙ አይተ ገጣሚ ነበርኩ አይደል ተራማጅ ነኝ እኔ በሌላም መንገድ ባቢዎት ብቻ አይደለም በህብረተሰባዊ አኗኗር ደረጃም በዛም ላይ ተራማጅ ነበርኩ እና አቅፌ የሳምኩም ሄድኩበት ጊዜ አለ እንዳው ትዝለኛ ብሔራዊ ቲያትር ውስጥ ከአንድ ገርፍሬንድ ጋር ዩኒቨርሲቲ ሆኜ ቁጭ ብለን ከውስጥ ሆነ ምናምን ስማት ነበር ዋና ቦታም እንደዚህ ዋና ጊዮን ወንስም ስማት ነበር ውሃ ውስጥ ኖርማል ነው ለኔ እንደዚህ እና ምን አለበት ማለት ተደብቀህ ታረጋለህ ኦኬ ለዛ ጊዜ አሁን ላላረክ ይችላል ሌላ ሰው ነኝ በልጅነቴ አረግ ነበር አንድ ጊዜ ደግሞ አንድ ፈረንጅ ሴትዮ ትልቅ ሴትዮ ነች ለዚህ ለፕሮግራም አሜሪካን ልኳት ያመጣው እያወራን ምናምን በአሜሪካን ሀገር ሄጄ ነበር አሜሪካን ፊልድ ሰርቪስ የሚባል ፕሮግራም ከድሬዳዋ 12 ክፍል እንደጨረስኩ ድርሰት ውድድር ጽፌ ጥሩ ሆኖልኝ አሜሪካን ሀገር አንድ አመት እንድማር ነጭ ቤተሰብ ውስጥ ገብቼ ማኖር ነበር ደግሜ 12ን ተምሬያለሁ እዛ ስለዚህ እሱም ነፃ አውጥቶኛል ገባ እዛ አሜሪካን ሀገር ሆኜ ገርፍሬንድ ኖሮ ንሳሳም ምናምን ነበር ከዛ በኋላ አዲስ አበባም ያንኑ ነገር አፕላይ ማድረግ ጀመርኩ ትዝ ይለኛል ሐረር ላይ ድሬዳዋ አብረን ሃይ ስኩል ተምረናል እሷም ወዳድ ነበር ቆንጆ ነኝ ደስ ላይ ነበር ሐረር ላይ ሳገኛት ከአሜሪካን ሀገር መጥቼ እጇን ይዤ ስንሄድ አረረ ፍቅር ያለኝ ምን ማለት አሜሪካ እኮ የለን አይደለንም ያለነው ለምን አልኳት ዲዚ ያው ሐረር አለችኝ እዚህ አደሬ ነች አራዚ አሁንም ዝም ብለን እንሄዳለች ልቀቀኝና እጄ ከዛ ትዝ ይለኛል እና ከዛ እንደዚህ እቺ ሴትዮ ታዲያ አሜሪካዊ መጣ ምናምን ትልቅ ሴት ነች ከድሜም በኔ በላይ ባለስልጣን ነች አሜሪካን ዋው እዚህ አዲስ አበባ ዩኒቨርሲቲ ነው ምታ አዲስ አበባ እንትልስት ይሄ በአሜሪካን ፕሮግራም ፊልድ ሰርቪስ ውስጥ በተባለው እንሄድ ነበር ከአሜሪካ የተመለስነውና በዛ እሱ አላፊ ነች መሰለኝ የዚህ ፕሮግራም ዳው አሜሪካ ነገር ከዛ ሰነ ያወራን ምን ያን ስለ ግጥም አወራታለሁ በእንግሊዝኛ ይችላል በጣም እና ስለ ግጥም ስለ የተለያዩ አሜሪካን ገጣሚዎች ስለ እንግሊዞች ስለምን ሌላ ማርስት ምን እንዲ በቃ ተማረከች ሴትዮ ከዛ ዋቢ ሸበሌ ሆቴል ወሰድኳት ዋቢ ሸበሌ የሚባል አልነበር አለ አሁንም አለ እና ከዛ ፎቁ ላይ መቀመጫ አለ እንደዚህ ፎቅ ላይ ሄደ እዛ ጋር በቃ ያወራ ምናምን ሳንኳት ተማረከች ሴትዮ ተማረከች በችሎታዬ በንግግሬ ምናምን እና መልከም ደስ ይል ነበር የልጅነት አና ሃይ ስኩል ሩምሳ ነኝ ፎቶት ይናገራል እና በቃ ከዛ አረግን እኔ ኦፊሻል ነኝ ያለ ስታስታውስ ባለስልጣን ነኝ ቶቶ እኔ ባለስልጣን ነኝ ለግዴ መግደም እና ደፋር ኖት አይ በቃ አልፈራም ነበር ሮማንስ ከሆነ ገባ ድሬዳዋም ለምሳሌ አንድ ጀርመን ተታወቁና ከአሜሪካ ከተመለስኩ ነው እንደዚህ ደፍ እሺ ጀርመናዊ ሁለት ሊጎበኙ መጡ ድሬዳዋ እሺ ከዛ ላ ሆቴል ውስጥ ነው ያገኘናቸው ባር ይሄ ማን ነው ደጅ ካፌ አይነት ከዛ ስናወራ ምን ስንል በቃ ወደደች አንደኛው ከዛ በኋላ አንድ ደግሞ ጓደኛዬ ነበር አብዮታዊ እሺ እና አብዩ ይባላል እሺ እና እሱም መጥቷል ከአዲስ አበባ ለአብዮታዊ ስራ ነው እኮ የመጣው ታውቃለህ እኔ ድሬዳዋ ሴል አንደርግራውንድ ፈጥረን ለማካሄድ አብዮቱን ለማካሄድ እንትን ቡድን ነበር ምን ፈጥረው የሚስጥር ቡድን ውስጥ እሱም ከዛ ጉዳይ ተያዘ ጌታቸው ማሩ ጓደኛዬ ልኮት ወደኔ መጥቶ እኔም ዛ ድሬዳዋ ያሉትን ከየመስሪያ ቤቱ ከሚሊተሪ ከኩባንያ የሚባለው የምድር ባቡር የሚሰሩ ጥጥ ፋብሪካ ሲሚንቶ ፋብሪካ አገናኝቼ ሴል ምንም በለው ህዋስ በአማርኛ እዛ ውስጥ መሪው ነኝ ማርክሲዝም አስተምራለሁ ምን እላለሁ እነሱን እና ከሚሊተሪ መቶ አለቃ ኃይሉ ጃለሊ የሚባል ጓደኛ ነበር አብረን የተማርን ሃይ ስኩል እና እሱ ደግሞ ያን ጊዜ ሙሉ መቶ አለቃ ሆኗል ገብቶ አርሚ አካዳሚ ገብቶ
ሐረር አካባቢ እነሱን አስተባበር ነበርና በዛ ወቅት እነዚህ ሁለት ጀርመኖች መጡና አንዷን ወደድኳት እና እኔ ቤት ነበረኝ የዛ ድሬዳዋ የመጣው ተከራይቼ ቤቴ ውስጥ ሰርኳል ከዛ ጓደኛዬን ደግሞ ሆቴል ነው ያረፉት እነሱ ያረፉበት አንተም አብዩን ተተዋወቃት በደም ቀራባት ምናምን ብየው እኔ ድርሻዬን ይዛሉ መጡ ቀሩ ከዛኛ ቆይተን ራሴ ተላይ ደግሞ ሄደን ምን ብለን እና ሴትዮዋ ቀለበት አርጋ ነበር ቺሊቱ ጀርመኗ ቀጭኔ ውብ ናት ብሎንድ የሚሉት ጸጉሯ ቤቴ ደርሰን ከተመለስን በኋላ ቆመን ራስ ሆቴል ላይ ደግሞ ትንሽ ነገር ሪፍሬሽ ልንጠጣ ከስካዛ ነገር ማለት ቆመን ከተማውን ያየ ምናምን ቀለበቷን አውርዳ አጥለው ቀለበቷን ጣለችው ለምን ትጠያለሽ አልኳት ክሪስቲን ይባላል ስሟ እዛ ላይ ለምን ስለ ይሄ ነበረኝ ጮኛ በቃ አንተ ወደድኩ ምን ያደርጋል ብላ ጣለችው እንዴ ባንዴ ድንገት እንዴ እና ጣለችው አረ እንደዛ አይገባም ለምን እንዲታረጋለ እኔ ደግሞ አላወቅም እኔ አላወቅኩ ቢኖራት ጮኛ ምናምን ቀለበቷን ስጥለው ነው ያየው ያን ጊዜ ምንድነው የቀለበት የጣለች ስላት ጮኛ ነበር ከዛ በቃ ይሄ እንደዚህ ትዝ ይለኛል ማለት ዲፍረንት በራሴ ተማመናል ነበር ከዛ ጀመራችሁ ሪሌሽን ሄደች ሀገሯ እኔ ማገር ይቀረቀረው we didn't follow up አልተከታተልኩት ጉዳዩን ለጊዜያዊ ነው እና ማለቴ ድፍረት ነበረኝ የተፈጥሮም ደግሞ አሜሪካንም ነው የረዳኝ እዛ እየስመለስ ለመጀመሪያ ጊዜ አሜሪካ ሄዱት 12 ያፍል ሆኖ ነው ማለት ነው 12 ድሬዳዋ ጨርሼ ለልምምድ ደገምኩ እጃ 12 ያክፍል እንዴት እድሉን አገኙ ለመሄድ ተወዳድሬ አሜሪካን ፊልድ ሰርቪስ የሚባል ፕሮግራም ነበር ከዛ ከአሜሪካን ከዚህ ከኢትዮጵያ እየሄድን ከሃይ ስኩል እዛ ሃይ ስኩል ገብተን ሁለተኛ ደረጃ ትምህርት ቤት አሜሪካ ተምረን ከዛ ዩኒቨርሲቲ እንገባለን ወይም ከ11ም የሚሄዱ ነበሩ 11ን እዛ ተምረው እዚህ እንደገና 12 ይማራሉ በጣም ጎበዝ የተባሉ ልጆች ናቸው የሚሄዱት በዘመኑ በጣም ብሩህ አእምሮ ያላቸው እንግሊዝኛም በጣም የሚችሉ እንደዚህ ተመርጠን ነው በአካዳሚም ጥሩ ውጤት ያለን ታይተን ነበር ምን ሄደው እና እኔ እንደገና ደገምኩ 12 በመማርበት ጊዜ እዛ አሜሪካ ስማ ቀላል ትምህርት ለኔ ቀሎኝ እንደዚህ ሰጫወት ምናምን ያቀረብኩት ኢትዮጵያ ትምህርት ጥሩ ነበር ብሪቲሽ ሲስተም ነው የአሜሪካኖች ቀል ነው እዛ መልቲፕል ቾይስ ምን ይለዋል ማለት ይሄ እዚህም አሁን እንደዛ ሆኖ የለ ኢትዮጵያ ይሄ ምርጫማ አላ ይሄ ቀልድ ነው እሱ ገባ አሁን ትሩ ፎልስ ይላል ምርጫ ላይ እሺ እኔ እዛ አሜሪካ ሄጄ የስፖርት ደግሞ ፈተና አለ እና ያናድደኛል ለስፖርት ደግሞ ፈተና ትሩ ፎልስ የሚለው ሁሉንም ትሩ አረጋዋል ለዛውስ ግማሹን አገኛለሁ አፋረግም ወይ ሁሉንም ፎልስ አረጋዋል ግማሽ ይኖራል አገኛለሁ ስለዚህ ትሩ ፎልስ እና ይሄ መልቲፕል ቾይስ ጨዋታ ነው ትምህርት አይደለም እኛ ስንማር ኤሴይ ነው የምንጽፈው ለምሳሌ ጂኦግራፊ ከሆነ በቃ ይሄንን ዲስክራይብ ይልሃል ወይ ገባ አናላይዝ ይሄንን ይልሃል ፊዚክስም ሆነ ምን ሆነ ሁሉ ኬሚስትሪ ሀተታ እየጻፍን ነው ገባ ስዕሉም ዲያግራሙን ሁሉ እየሳለን ስዕሉን እና በዚህ አድገን የአሜሪካን ጨዋታ ነው እዛ የነበረው አሁንም ቢሆን ጨዋታ ነው የሆነው ከዛ ነው ለመጀመሪያ ጊዜ ፍቅረኛ ያዙት ይመስለኛል ከነጮቹ ነጮች ናቸው እዛ ደግሞ እንዴት መሰለ እንግዲህ እናቴ አለች ነጭ ነች እና እናቴ ማለት ነጭ ነች ማለት የገባሁበት ቤተሰብ ማም ነው ማለት እስከ ቅርብ ጊዜ አሁን በቅርብ ሞቱ አባቴና እናቴ ምላቸው ዳደን ማም ነበር ምላቸው ብዙ አመት በ90 አመታቸው እንደዚህ ሞቱ እና ትምህርት ቤት ውስጥ ምናምን እንግዲህ ጥቁር የለም እኔ ነኝ ትንሽ ከተማ ነች እኔ ነኝ ጥቁር እኔ የምሰራው ጥሩ ነገር ሁሉ ጥቁር ይሰራል ተብሎ ነው የሚታሰብ እኔ ደግሞ መጥፎ ነገር መሰራ ከሆነ ጥቁር ሁሉ መጥፎ ነው የሚሉ ሪፕሬዘንት አደረጉ ነጭና ጥቁር ብቻ አድርገው ነገር የሚያው ቦታ ነው እና እኔ ደግሞ በጥሩ ነገር ነው ማረጋው ማለት በእንግሊዝኛ ትምህርት ቤት ውስጥ እጽፋለሁ መጽሔት ነበረው ድሬዳዋ ለምጄ የለም በእንግሊዝኛ ከመናይም ቢና የጀመርኩት እና እዛ ሃይ ስኩል ሆኜ እነሱን በቃ ማአት ግጥሞች ፓራብልስ የሚባሉ ነገሮች ተረትና ምሳሌ ምን ሁሉ ሞላሉ እንትሉ የትምህርት ቤቱን መጽሔትና በዛ ይሄ ራይተር ነው ፖኤት ነው ተብሎ ይታወቃል እንግሊሽ ሊትሬቸር ዲፓርትመንት ደግሞ መሪ ነኝ በራሳቸው እዛው ባሉ በቋንቋቸው እኔ በቃ አርቄ ነው ማየው የተፈጥሮም ስጦታ ያለ
ከዛ አንድ ቀን አስተማሪዋ ስታስተምር ነጭ እንደው ትስለኛለች ሽበት ነበራት እና ጎዝ አስተማሪ ላይ የስነ ጽሁፍ ነበረች እና ሚስተር ሉካስ ይባላል የሃይ ስኩሉ ፕሪንሲፓል ነው ምንድነው እዛ እሱ ፕሪንሲፓል ሉካስ ወጣና ፍቅሬ ማለት አቅቷት አያቴ የምላት ነች ሪኪ ነበር የምትለኝ ሪኪ ፍቅሬ አቃታቸው ከዛ ሪኪ ባትቀይማሉ እሺ ባሉ ግዴል ለብሽ አልኳቸው ከዛ እዛም ሪኪ ይሉኝ ጀመረ እና መጥቶ ዳይሬክተሩ የትምህርት ቤቱ ሪኪ ፈልገዋል እንደ አላት አስተማሪዋን አይ እኔም ፈልገዋለሁ አለችው ለምን አንቺ ፈልጋለች አሜሪካኖቹን እንግሊዝኛ አስተምርልኛል እንዴ በጣም ጎበዝ ነው 12 ያክፍል ሆኖ ሳውልድ እዛ ሄጄ ምን ግራመር አይችሉም እኮ ነው ሰው ምን አይችሉ ብዙ ነገር እንደ በኋላም ዩኒቨርሲቲ ሳስተምር አሜሪካን ሀገር በማስተምር ጊዜ እንግሊሽ አስተምር ነበር እንግሊሽ መግቢያና ኤሴይ ድርሰት አጻጻፍ እና ጽፈው ሲያመጡ ሰዋሰው አይችሉም እኔ ከድሬዳዋ ከልጅነቴ ጀምሬ ሰዋሰውን ተጥቼ ነው የወጣሁት የአማርኛም ሰዋሰው እንግሊዝኛም እኩል ነበር የምችለው አሁን የሚገርም የንግግር ውድድር ተባለ እና የንግግር ውድድር ተደርጎ ከራስህን ስፒች ነው የምትናገረው ጽፈ ሐሳቡን ይዘ እና እኔ civilization and its probable future በሚል በማርኛ ምን ተረጎመው ስልጣኔና የምናልባት ወደፊቱ በሚል ርዕስ እንግዲህ 12 ያክፍል ተማሪ እና የትምህርት ቤቱን አሸነፍኩ አንደኛ ወጣው በለጥኳቸው አሜሪካኖች ከዛ አሸናፊያ ከ169 የሁለተኛ ደረጃ ተማሪዎች ከመላው ዊስካንሰን ስቴት የሚባሉት ነበርኩኝ ዊስካንሰን ነው ስሙ የክፍለ ሀገሩ ዊስካንሰን ስቴት መጡ 169 ማዲሰን ዩኒቨርሲቲ ውስጥ ዋናው ከተማ ዋና ዊስካንሰን ከተማ ውስጥ መጡ አሸናፊዎች ከዛው አንደኛ ወጣው እንዴ ድጋሚ ሁሉ ከ169 እና የወርቅ ሜዳሊያ ገባ እና ጉድ ተባለ በትምህርት ቤቱ አሸናፊ ሂሮ አሸናፊ ድል አድራጊ ሆኜ ገባው ወደ ስመለስ ከተማው በጋዜጣ ወጣው ኢትዮጵያም ውስጥ ጋዜጣ ሄራልድ ላይ US student Ethiopian student wins US contest የሚል ተጻፈልኝ ሄራልድ ላይ ነበረችኝ እስከ ቅርብ ጊዜ እንትኗ ቆርጬ ያስኳል ጥሩ አሁን ወደ ኋላ ልመልሶትና ስለዚህ አሜሪካን ሀገር ከ169 ትምህርት ቤቶች 12 ያክፍል ሆነው አንደኛ ወጡ ወርቅ ሜዳሊያ ተሸለሙና የፍቅር ህይወቱን እዛ ያለውን ሊነግሩኝ ነበር አንተ ደግሞ ወደ ፍቅር ነሽ እንት ጨዋታው ደስ ይላል ጨዋታው በጣም ደስ ይላል አዛ ኦኬ ጀምረን ነበር እና እናቴ ጋር ይደውላሉ ማን ነው የሚደውለው አሜሪካን እናቴ ጋር ማን ነው የሚደውለው የልጆቹ እናት የሴቶቹ እሺ ይደውሉና የሴቶቹ እናት ዊኬንድ ላይ እንትኑ ሲያልቅ አርብና ቅዳሜ ላይ እንግዲህ እንትን እንሄዳለን ዳንስ ቦታ አለ የቅዳሜ እሺ ቦል ይባላል ትልቅ አዳራሽ ነው ዘፋኞች አሉ ሄደን ወጣቱ የሃይ ስኩል ተማሪዎች በመላ ከ15 አመት እስከ 18 ያሉት ምን ደንስበት ቦታ ነው እዛ ከከተማው ወጣ ብሎ ነው ትልቅ ቦታ ነው ይፈቅድላል ይገርማል አሜሪካን ወላጅ ይፈቅድላል ዴት ይባላል ዴት ማለት ለዛ ለወቅቱ አብሮ መውጣት ማለት ነው ለመደነስ ለመጫወት ምናምን ይፈቀድላል ቦይፍሬንድ ይዘው ምናምን አስተዋውቀው ቤት ሁሉ ይሄዳሉና በዛ ውስጥ ይደውሉና እስቲ ሪኪ አዳሜ ሪኪ ከኔ ልጅ ጋር መውጣት ይችላል ወይ ልጅ ፈልጋ ነበር ከሱ ጋር መውጣት ትላለች ቤተሰቦቿ ደውለው ቤተሰቦች የዛችኛው እኔ የምትፈልገኝ እሺ በቤተሰቦቿ አስደውለው ማን ይችላልው እኔ ከሌ ደስካለችኝ እሺ ይላል ካላለችኝ አሁን አይመቸኝም ብሏል በይላታለሁ ትነግራታለች እና በእንደዚህ እንሄድ ነበር በግልጽ እና ይገርም ሄደን በቃ ተጫውተን ተጽዕኖ የለውም ይሄ ጥቁር መሆኑ ብዙ እነዚህ ነገሮች ተጽዕኖ አልነበራቸው እኔ ነበርኩበት ብርቅ ነበርኩ አየ ጥቁር ስለነበርኩና እንደ ብርቅዬ ነው የምታየው እነዚህ ደግሞ ከወሰዱ ቤታቸው ካኖሩ ከህብረተሰቡ ከተቀበለ ትምህርት ቤት ሁለተኛ ደረጃ አብረየተማ እንደ ድንቅ ነበር እንደ ብርቅ ነበር እሺ አዲስ አበባ ዩኒቨርሲቲ ተቋም ውስጥ የመጀመሪያ ዲግሪውን ጨረሱ ሳልጨርስ ምን ሆነ መሰለሽ እሺ ረብሽ ነበረ እና
ሪዞሉሽን እንለዋለን አንድ ውሳኔ ያሳልፈን ተሰብስበን ጀነራል አሴምብሊ ይባላል ተማሪ ሁሉ ይሰበሰብና በፖለቲካ ይሄ ጉዳይ ካልተፈጸመ ኢትዮጵያ ውስጥ መንግስት ይሄን ካላረገ አንማርም ዘጋለን ብለን ወጥተን ሄዳለን እሺ ከዛ ንጉሱ ፖለቲካው ምኑ ጥሩ ስላልሆነ በቃ ይለምናሉ ምናምን ሰው ትልልቅ ሰው ሁሉ ተመለሱ ክፍላችሁ አይ እኛ እንመለስም ይሄ ጠየቅነው ሳይመለስ መንግስት ይሄን ሳያረግ እያን እንወጣን ነበርና ወጣን ሁለተኛ የሁለተኛ ዓመት ተማሪ ሆኜ የመጨረሻው ሴሜስተር ላይ ዘግተን ወጣን ከዛ በኋላ በቃ እንደዚህ እየዘጉ 10 ዓመት እንደቆያሉ ሳይመረቁ እንደነ ብርሃነ መስቀል ረዳ የተማሪ መሪ ሆኑት አውቀው ይወድቃሉ አብዮቱን ለማካሄድና ለማንቃት ተማሪው ዲግሪ ወጥተው ስራ ይዘው ለመኖር አይታሰብም በዛ ጊዜ የነበሩ ተራማይ ማን አስበው ሲስተም ውስጥ ልንገባ ስርዓት ውስጥ ገብተን ልናገለግል ነው እንደ ይሄንን የንጉስ ስርዓት የባላባስ ስርዓት እንዴት አርገን ብለን ዲግሪውን ለምሳሌ አንዱ ጨክኖ እንደው ቆይቶ ምን ብሎ የግድ ዲግሪ መውሰድ የነበረበት ዋለልኝ መኮንን ይባል ልጅ ነው አይሮፕላን የጠለፈው ትዝ ይለኛል አይሮፕላን ሊጠልፍ እንደነገ ማታ በአጋጣሚ አግኝቸው ነበር ቆይ በ150,000 ድርሃም ቅድመ ክፍያ ብቻ በዱባይ የቤት ባለቤት መሆን እንደሚችል ያውቃሉ ቢዝነስ የርሶን ገንዘብ ጊዜ ዕውቀት ሳይፈልግ በራሱ ገንዘብ መስራት የሚችልበትን ትልቅ እድል ረምዚን ሪል ስቴት አመቻችቶላቸዋል ከረምዚን ሪል ስቴት የገዙትን ቤት ቢፈልጉ ያከራዩታል ይሸጡታል አሊያም ይኖሩበታል ለበለጠ መረጃ ደውሉላቸው ረምዚን ሪል ስቴት እሺ እና የኔ ጓደኛ ተስፋዬ ዮሐንስ የሚባል ልጅ ነበር ያውቀዋል አለልኝ እኔ ምስር ቤት ሄጄ አንድ ጠይቀዋለሁ አለልኝ እና ፕሮፌሰር ንጉሴ የሚባል ፕሮፌሰር ነበር የፖለቲካል ሳይንስ ዋለልኝ ቲሲሱን ሁሉ ጨርሶ ቲሲሱን ብቻ አንድ የሚያርመው ነገር ነበር በኋላ ፕሮፌሰር ንጉሴ አረ ተስፋዬ ለዋለልኝ ንገረውና ቲሲሷን ነካካትና ዲግሪ ሙሰድ ብለሃል አለው እዚህ ኢንተርናሽናል ሆቴል የሚባል ቱሪስት ሆቴል የሚባል አሁንም አለ 4 ኪሎ እዛ ነው እሱ ይወጣል ዋለልኝ እኛ ልንገባ ስንል ነው እና ናና ወሰድ ዲግሪ እንድትወስድ ሲለው አከዝ ጋር በለው ዋለልኝ ገባ እሱ ሐሳቡ ዲግሪ ምናምን አሁን ዘመን ተመረቀ እንዲሰርቼ ብራብን ሚራ አይደለም የኛው ትግል ኢትዮጵያን ህዝብ እንዴት አርገን ነው እናሳልፍለት እንዴት አርገን ነው ምረዳው የሚል ነው እንጂ ራስ ለዲግሪ ምናምን ገብተ ዛ ሲስተም ውስጥ ገብተ ለመኖርና ቤት መኪና ገዝተ እንትን ለማለት አለ መኪና ብትፈልግ ሲስተም ውስጥ ብገባ ባንድ አመት ልገዛ ይችላል በዛ ጊዜ መኪና አሁን በስንት አመትም ልገዛ ይችላል መኪና ሚሊዮን ውስጥ ያለ ነገር እኔ ትንሽ ነው ዋጋው ደሞዙ ብዙ ነው በዛ ጊዜ የነበረው ስትመረቅ ከዩኒቨርሲቲ እና ተማሪ ሁሉ የሚያስበው ከነጭራሹ በኋላ ጫካ ገቡ ሁሉም ሊዋጉ የንጉሱንም ስርዓት የደርግንም ስለዚህ ትምህርት እየዘጋችሁ ወጣን እና በዛ ጊዜ እኔ ስራ አገኘው አሜሪካን ኤምባሲ አገኘው ሁለተኛ ዓመት ዩኒቨርሲቲ ተማሪ ነው ስራዬ ምንድነው ጋዜጣ መተርጎም ለምሳሌ የኢትዮጵያ ጋዜጦች በሞላ ወጣው እኔ ደስክ ላይ ይቀመጣሉ ታይፕ ራይተር አለኝ እና ቢሮ አለኝ ገባ በ22 ዓመት የ21 ዓመት እንደዚህ እና ጋዜጦቹ በሞላ የአማርኛው ይመጣሉ እኔ አሳጥራቸዋለሁ አነብና አሳጥራለሁ በሐሳቡን በእንግሊዝኛ ጽፈዋለሁ ሐሳቡን ታታታታ አርጌ በታይፕ ከዛ ጋዜጣው ለማሄዳል እኔ ሰራውት የኔ ቡሌት እና አይነት ብትለው በእንግሊዝኛ ያጠረው ሳመራይዝ ሆኖ ምንድነው አላማቸው ምንድነው ማን ነው የአፄ ኃይለ ሥላሴ ጋዜጦችና መጽሔቶች ምን ይላሉ ህዝቡ ምን ይላል ነው የለማወቅ ነው የሚፈልጉት አሜሪካኖች እና የት ይሄዳል አምባሳደሩ የአሜሪካን አምባሳደር ጋር ይገባል እሺ ከዛ በኋላ ደግሞ ዲፓርትመንት ኦፍ ስቴትስ አሜሪካ ይላካል
እዚህ ኤስአይኤስ የሚባል ላይብረሪ ምናምንና ነበራቸው ዩናይትድ ስቴትስ ኢንፎርሜሽን ሰርቪስ የሚባል ወደ ፒያሳ ከማዘጋጃ ቤት ፊት ለፊት አሁን ያለው አለ አይደለም የከንቲባው ጽሕፈት ቤት ከሱ ፊት ለፊት ጋር ታች ወርደ አለ አሁንም እንጻው እና እዛ ውስጥ አለኝ እኔ እና ስቀጠር ያመኑኝ እኔ የኮሙኒስት ሐሳብ ነበረኝ በዛ ጊዜ እና ኮሙኒስት ይሆናል ብለው አላሰቡም አሜሪካ ሄጄ ስለመጣው የኛው ሰው ነው ብለው አላሰቡት ገባ እና ከጓደኞቼ ተማከርን ከተራማጆቹ ጋርና ልቀጠር ይሄ ነገር የአሜሪካን እንትምስት ምክንያቱም ዳውን ኢምፔሪያሊዝም ምናምን ያንኪ ጎ ሆም አሜሪካ ያንኪ ማለት የኒውዮርክ ስቴት አካባቢ የድሮ ነጮች ወደ አሜሪካ የመጡ ያንኪ የሚባሉ አሉ ከእንግላንድ ከንዴ የመጡ ያንኪ ጎ ሆም ብለን ከኢትዮጵያ ውጡና ሀገራችሁ ግቡ ይያል እንሳደቡሉ ነበር ተማሪው ገባ ወኛ የማውስቲንግ የማርክሲዝም ሌኒኒዝም ማውስቲንግ አስተሳሰብ ነው አውስታችን የገባው እና ምዕራብን ኢምፔሪያሊስት ነበር ምንለው በዝባዦች ምናምኖች ገባ እና ስንማማክራቸው ስራው ምንድነው መተርጎም አይደለም ጋዜጣ ለኛው ታዲያ ምን ችግር አለው የኃይለ ሥላሴ ጋዜጣ ምንም የለው ውስጡ እኛም ምናውቀው ሁሉም ምናየው ነው አሜሪካኖቹ ምንም አያገኙም በተረጎም ከዚህ ውስጥ ለአንተ ግን ስራ ታገኛለህ ብለውኝ ተማክሬ ፈቀዱልኝ እና ከዛ በኋላ ገባው ደሞዙ ለነገር አልችልም በዛ ጊዜ ማስተርስ ዲግሪ 800 ብር ማለት በዛ ጊዜ አሁን 500,000 ሊሆን ደሞዛ እና አገኘው ማለት ስንቱ ማስተርስ ይዘው ተመርቆ ማያገኘው ነው በእኔ ገና ሁለተኛ ዓመት ተማሪ ነኝ ግን ችሎታ ልዩ ስላለኝ የስነ ጽሁፍ ችሎታ ስላለኝ የመተርጎም ችሎታ ስላለኝ ቋንቋውን ሁለቱንም ስለምንችል ገባ እንዳውም አንድ ጊዜ ስተረጉም የኮሙኒስት ጃርገን ይባላል ማለት ቃል አገኘ ኮሙኒስቶች የሚጠቀሙበት ከዛ ጠሩኝ የኮሙኒስት ቃል ጋዜጠኞች የኢትዮጵያ ሄራልድ ነው የማነው አዲስ ዘመን ነበር መሰለኝ ወይ አንድ ጋዜጣ እንዴ የኮሙኒስት ቃላት መጠቀም ጀመሩ እንደ ኢትዮጵያ ጋዜጠኞች የመንግስት ጋዜጠኞች አሉ ምናልባት ይሆናል አልኳቸው ግን እኔ ነበር ኮሙኒስት እንደዚህ የዛይነ ቃል በእንግሊዝኛ ተጠቅሜ እና የሚገርም እዛ ቢሮ ተቀምጬ የሳይንስ አሁን ያልኩ እታች ደግሞ የራሻን ኤግዚቢሽን የሚል አለ አይደለም ወደ ታች ዝቅ ብለ የራሻን እንትኑ የባህል ማከል እዛ ስኮላርሺፕ አበስል ነበር ራሻ ላይ ገባ ስነ ጽሁፍ ትምህርት ለማ በኋላ አቶ መንግስቱ ለማ ደውለው ከአንድ ቀን እዛ ቢሮ የሆነ ከሳቸው ስደዋወል ገጣሚው አቶ መንግስቱ ለማ አንተ የት ነው ያለው የሪሰርች አይደለም ያለው እዛው ነው ስለ ራሻኖች ስኮላርሺፕ ከኔ ጋር ታወራለህ አሉ አበድክ እንዲያሉ አረዝም በላሉ ዘጋውና እኔ ግን እየተመላለስኩ ከዛ ወጥቼ ትቻው ስለምሄድ ይሄን ደግሞ ዝምምሉን ሐሳቤን የጻስነ ጽሁፍ ልማራሻ ይጀ ነው በዚህ ላይ ባይዲዮሎጂ ራሻ ጋር ላይ ያለውት ከመስኮብ ጋር እና እንደዚህ ሁኔታዎች ነበሩና በመጨረሻ ቁልቢ ገብርኤል በዓል ነበር ሳልነግራቸው ለአሜሪካኖቹ ዝም ብዬ ከቢሮ ወጥቼ ቁልቢ ሐረር ሄድኩ እሺ 3 ቀን ቆየውና ደውለው ከአሜሪካን ኤምባሲ ለካ ይፈልገኛል በኋላ ሲገባኝ ሲአይኤ ሄድ ነው አማርኛ ይችላል ሲአይኤ አማርኛ እርሶ አቶ ፍቅሬ በደንብ ይተርጉሙ እንትኑና ለይንን እኔ አማርኛ እችላለሁ ጊዜ ስለሌለኝ ነው ምናምን አለ ገባ እና የእርሶ ተጠሪነት አሉኝ አምባሳደሩ ራሱ ለኛ ለአሜሪካ መንግስትና ለአፄ ኃይለ ሥላሴ ነው አለኝ ያንተ ተጠሪነት በዚህ ስትቀጠር አለ ዝም ብዬ ሰላማዊ ሰው ሆኜ ምኖር አይነት በሆንና ምን በዛ በደሞዝ በአንድ አመት በ6 ወር መኪና ገዝቼ በአመት ቤት ሰርቼ ምን ብዬ ዳብር ምን ብዬ ልኖር እችል ነበር ገባ ግን አይደለም እኛ አላማችን ሌላ ነበር ምንም አልመሰለኝ ያ ሁሉ ከዛ ሲያጠኝ ስመለስ ለምንድን ሳነግረኝ ሄድ ካለ ሄድቆልብ የሚባል ቦታ የሪሊጅን ለሃይማኖት ያልኩት ከዛ ታዲያ ሳነግረኝ ብለህ ሄዳለህ እኔ አሁንም ችላ አልኳቸውና በመጨረሻ ራሻ ላይ ነው እኔ ሐሳቤ ከምንም አልቆጠርኳቸው በኋላ ሳበዛው ጊዜ በቃ ከስራት ሰናብታል አሉኝ እንደዚህ አባረሩኝ መሰለ ያ4 ወር ነው የምናምን ደሞዝ ማአት ብር
ሰጥቶኝ ሀብታም አለው እጄ ያን ይዤ ራሻ እስከመሄድ ድሬዳዋ ቁጭ ብዬ ነች ጀርመኗን አገኘዋት ያልኩ የተዋወቅኳት ያልኩ ካፌ እንጂ ያው ቤት የነበረኝና እንደዛ ነው ያለፈው ይገርም ነው በነገራችን ላይ ተመልካቾቻችን ምርጥ ታሪኮችን እንፈልጋለን በተለይም የቤተሰብ የፍቅር የስኬት ታሪኮች ካሏችሁ ማራኪ ወግ ማራኪ አድርጎ ወደናንተ መልሶ ያቀርባል ብዙዎች ይማሩበታል ማራኪ ወጋ በዚህ ቁጥር ቴሌግራም ላይ ታሪካችሁን አጻራ አድርጋችሁ ላኩልን መልሰን እናገኛችኋለን ከዛ ራሻ ሄዱ ጨርሰው ራሻ እንግዲህ አገኘው ስኮላርሺፕ መጡ ሄድኩ የደራሲያን ትምህርት ቤት ገባው የሞዶን የስነ ጽሁፍ ትምህርት ተማርኩ ልዩ ትምህርት ቤት ነው እሁድ ሁሉ ነው የምትማረው በቃ እንደ ሃይ ስኩል ገብተህ እሁድ ቢባል ረፍት የለም በአመት መጨረሻ ላይ 2 ወር ይፈቅዱልሃል ወስዶ ቢች ዳር ቢች ውሃ ያለበት ወደብ ላይ ጥሩ ምግብ ጥሩ ገንዘብ ምን እየሰጡ ያዝናናዋል ሩሲያ ሆነችው እኛማ እንግዲህ ስነ ጽሁፍ ብቻ አይደለም እንማረው ከስነ ጽሁፍ ክፍል ራሱ እንኳን የሐያሲነት እንማር ነበር ጋዜጠኝነት እንማር ነበር ጋዜጣ አታሚነት እንማር ነበር የቲያትር ታሪክ ስነ ጽሁፍ የሩሲያ የሶቪየት የመላው የጥንቱ ሩሲያ ከስር ጀምሮ ከመጀመሪያው እስከ መጨረሻው ከዛ ሲጨርሱስ ወዴት ነው የሄዱት ሲጨርስ በጥሩ እጅግ በጣም ጥሩ ውጤት ነው የጨረስኩት በዛ ጊዜ ስንማር እንደውም የ5 አመቱን ኮርስ በ4 ነው የጨረስኩት እና በሩሲያ ቋንቋ ነው ሁሉም ነገር ቲያትር በተውኔት 2 ሜጀር ነው ያደረኩት ስነ ግጥምና ተውኔት አጻጻፍና ማቅረብ ሁሉን እና ቲሲሲ የጨረስኩት ይሄ ማለት ለማስተርስ ኮርስ ነው የነበረው ማስተሬት ነው ተረት አቅርቤ ያለው ራሴ የምፈጥረውን ተረቶች ትርጉም የፑሽኪንን ግጥሞች የራሴን ግጥሞች ተውኔት መቃብር ቆፋሪውና የሬሳ ሳጥን ሻጩ እዚህ ተብሎ ኢትዮጵያ ውስጥ ትቼው ሄጄ ብዙ አመት የታየ አሁንም ድረስ የሚታይ የነበረ ከዛ ደግሞ ላሞ አሚል ካሮቫ የፈጠርኳቸው አስደናቂ ተብለው በባህል ሚኒስቴር ተልኬ አይተው የት ከርማው ነው ምናምን ይገርማል ብለው ገንዘብ ሰጥቶኝ ብዙ ሸጥኩት እንዲታይ በሶቪየት ህብረት ቲያትሮች ተውኔት ላይ መድረክ ላይ ሊቀርብ ለጥቁር ቀርቶ ማንም እዛ ያሉት በቀላሉ ሶቪየት ህብረት በነበር ጊዜ አሁንም ሩሲያ መድረክ ላይ ዝም ብሎ አይቀርብም ጥሩ ተውኔት ካልሆነ ግን እንዳጋጣሚ ሆኖ ያ ተደርጎ ባህል ሚኒስቴር ሄደ እንዲገዙ ይዩትና ተባለ አዩት ብዙ ብር ሰጡኝ ከዛ በዚህ አይነት ስመረቅ እጅግ በጣም ጥሩ ውጤት አገኘው ኢትዮጵያ ተሰማ እዚህ ለጠፉት ራሽያን ኤግዚቢሽን ላይ ፎቶ ሁሉ ወጣ ምናምን ከዛ በኋላ በመለስ ኢትዮጵያ የደርግ ጊዜ ነው በባህል ሚኒስቴር ውስጥ ከፍተኛ ቦታ ይኖረኝ ነበር ራሽያኖቹም ቦታ ከፍተኛ እንድትይዝ ምናምን የሚል ነበራቸው እኔ ትቼው ወደ በስደት ደርግን አላገለግለም የወታደር መንግስት ብዬ ሲሄድ ቲያትሩን ቆመዛው አልታየም እኔ ደግሞ ጀርመን መጥቼ ጀርመን የተሰጠው የፖለቲካ ጥገኛ ሆንኩ የፒኤችዲ ፕሮግራም ወዲያው አገኘው የዶክትሬቴን እዛው ጀርመን መጽሐፍ ጀመርኩ ሪያሊዝም ኤንድ አምሃሪክ ሊትሬቸር የሚል አተታ ጻፍኩ እውነታና የአማርኛ ስነ ጽሁፍ የሚል ያም በዛም እጅግ በጣም ጥሩ ማረክ ጨረስኩ በጀርመንም እሱንም ድርሰቶቹን ላኩኝ የ15 የኢትዮጵያ ደራሲያንን ስራ ነው የተቸውት ከመጀመሪያው ልብ ወለድ ታሪክ ያፎር ገብረ ኢየሱስ ጦቢያ ከሚለው ሮም ላይ በ1908 በአውሮፓ አቆጣጠር የታተመውን ጀምሬ ከመጀመሪያ ኖቨል ስለሆነ እሱ ልብ ወለድ የመጀመሪያችን የኢትዮጵያ ስለሆነ ከሱ እስከነ በዓሉ ግርማ ብርሃኑ ዘሪሁን አቤ ጎበኛ ሁሉንም 15 ደራሲያኖች 8ቱ በህይወት ነበሩ ላኩላቸው ለሁሉም ስራቸውን በንጹህ የኪነ ጥበብ የስነ ጽሁፍ እይታ ነው እንጂ የምታቸው ወይም ለነቅፋቸው በግላቸው ምን አይደለም አትቀየሙ እዚህ ውስጥ ያላማራቸው እንደማትወዱት አርጌ ሃይሴ ከሆነ ይሳቅርበባችሁ ከሆነ አስተያየታችሁ ትችት ከሆነ አትቀየሙ ናም ብዬ ጽፌ ፈርሜበት ለስምንቱ ለበዓሉ ግርማ ጭምር ለአቶ ብርሃኑ ዘሪሁን ለግርማቸው ደጃዝማች ግርማቸው ተክለሐዋርያት ልጆኛ አራያና ነበር ቄስ ትምህርት ቤት እሳቸውን ያልኩ ለሁሉም በህይወት ላሉት ብቻ
ሰጠዋቸው ጀርመንን በከፍተኛ ውጤት ተመረቁ ከዛ እዛው ነው ማስተማር የጀመሩት እዛ ሌክቸረር ሆንኩኝ ዩኒቨርሲቲ እሱም ደግሞ ብዙ ድራማ አለው በዛ ደግሞ የማይረሳ መጽሐፍት በጀርመን ቋንቋ ምን ነበረኝ አለ ያሳያለሁ በጀርመን ቋንቋ ግጥም ያሳተምኩ 2 መጽሐፍ ደግሞ ተውኔቴን የመቃብር ቆፋሪውና የሬሳ ሳጥንሻቸው የሚለው the coffin digger and the grave digger ብዬ እሱንና a foot of land አንድ ግር መሬት ወይም ስንዝር መሬት በሚል 2 ጎረቤቶች በአንድ ስንዝር መሬት እየተጋፉ አጥር የሚጋደሉበት በእንግሊዝኛ አሪፍ የሆነ ተውኔቶች 2 አድርጌ ታተመ ገንዘብም አገኘው እዛም ብዙ እና እንደዚህ አይነት ነገር አደረኩና ጀርመን ሲጠበኝ አሜሪካ ሄድኩ 34 አመት አሜሪካ ነኩ ጀርመን 11 ኖር ራሺያ 5 እስኪ ደምረው ወደ አሜሪካን ሀገር 34 አመት ከና አንድ አመቱ የ12 አመት 35 አሜሪካ 35 ጀርመን ስንት 11 46 ራሺያ 5 51 አመት ነው ከኢትዮጵያ ውጭ ያው እንደነገርኩ ከዩኒቨርሲቲ በልጅነቴ ነው 22 ላይ እንደዚያ 22 ላይ ነው እድሜው አሁን እና በዛ እንትናልኩ ለምሳሌ ልገባ እችል ነበር ኢትዮጵያ በደርግ ጊዜም ብገባ በባህል ሚኒስቴር ውስጥም ሆነ በሌላ ቦታ ይዝ ነበር አልወደድኩትም አመራራቸውን የወታደር የኛን ሶሻሊዝም ተማሪ ሶሻሊዝም ሚለው ነጠቁን ጩኸቴን ቀሙኝ አይነ ነበር ምናያቸው እያልነው እነሱ ከኛ ተምረው ምናምን እንዳልሆነ ያረጉት አበላሹት በሚል ነበር ምናስበው ከዛ ደግሞ ስለዚህ ጀርመን ሄድኩ ስደት አሜሪካ ሆኜ ደግሞ እድል ነበረኝ ወደ አሜሪካን በዚሁ ለማስተማር ነው የሄዱት በቃ ለማስተማር ስነ ጽሁፍን ለማስፋፋት ትልቅ ሀገር ነው እድል ይሰፋል ጀርመን ጠበበችና ወደ ሄድኩ ለትልቁ እና ከዛ ኑሮን ጀመርኩ እዛ ደግሞ ዩኒቨርሲቲዎች ማስተማር ጀመር እሱ ከዛ ያልኩ እስከ ፕሮፌሰርሺፕ ደረስኩ በትልልቅ ዩኒቨርሲቲዎች ሁሉ ኖርማልም ዩኒቨርሲቲዎች ውስጥ በተለያዩ ቦታ በዚሁ ባስተማሪነት የሚታወቁ ዩኒቨርሲቲዎች በስም ለምሳሌ UC Davis University of California Davis UC Berkeley University of Berkeley ከተማ ውስጥ ስታንፈርድ ዩኒቨርሲቲም ሄጄ ግጥሞቼን እና ስራዎቼን አንብቤ ያቀረብኩበት ጊዜ አለ ፕሮፌሰርነቱን የት ነው እንትን ያሉት አንድ ከዚህ በፊት ሌላ ዩኒቨርሲቲ ነበር በጣም ያልታወቀ እሱም ሰጥቶኝ ነበር ግን መጨረሻ ላይ ሊንከን ዩኒቨርሲቲ ይሄ 100 አመቱን አከበረ ያልኩ እዛ ውስጥ ነው የተሰጠኝ ሁሉ ታይቶ በስራዬ በአገልግሎቴ ብዙ ዘመን በማስተማሬ እና እወዳለሁ ማስተማር ገባ እንደምታይ መናገር ደስ ይለኛል በጣም እና ማስተማርም እንደዚሁ ነው በሄድኩ እኮ በአንድ አመት አሜሪካ በሄድኩ በአንድ አመት ነው ቴሌቪዥን ጣቢያ የከፈትኩት ምን አይነት ቴሌቪዥን ጣቢያ ነው በአማርኛ ቋንቋ ከኢትዮጵያ ውጪ የመጀመሪያው በአማርኛ ቋንቋ ቴሌቪዥን የኔ ያረኩት የዛሬ 33 አመት ነው የከፈትኩት ምን ነበር ስሙ ኢትዮጵያን ቲቪ ኔትወርክ ይላል ኦኬ ቫራይቲ ሾው ነው የ30 ደቂቃ ነው እና በዛውስ ማአት ነገር በ30 ደቂቃ ውስጥ ታሪክ አስተላልፋለሁ ስነ ግጥም አስተላልፋለሁ ያልታወቁ ኢትዮጵያኖች እንዲታወቁ አረጋለሁ ከዛ በኋላ ደግሞ ኮሪዮግራፊ ዳንስ ሙዚቃ ቪዲዮ አምጥቼ በቪዲዮ ያረኩ የተዛሉ ኢትዮጵያኖች እንደውም ያስመጣው ከኢትዮጵያ ነው የመሰላቸው ዳንኪራ ረጋጮች እና እንደዛ ነገሮች ያረጋለው ደሞ በሳተላይት አስተላልፈ የኢትዮጵያ ቴሌቪዥን አዲስ አበባ ላይ የሚያሳየውን እሱም ደሞ አቀርባለሁ በየቤታቸው ገባው እና የጥቁር ቋንቋ አይታወቁ ጥቁር ሲናገር በራሱ ቋንቋ እና የጥቁር ቴሌቪዥን አላዩ እና እኔ ደሞ አውቄ ኪዛዛው ላይ ኪዛዛ ታውቃለህ ስክሪን በምንኛ ነው በአማርኛ እኔ አሁን 51 አመት ቆጠርን አይደለም ውጪ ኖርኩ ምን አይነት አማርኛ ነው አማርኛ በጣም የተጣራ አይደለም እንግሊዝኛ ልከት አልፈልግም እንግሊዝኛ ካት ደግሞ አችለኝም እኔ ፊት ባትናገሩ ይሻላል እንግሊዝኛ ብሎቻችሁ በተለይ ደግሞ እነዚህ የወጣችሁ ቴሌቪዥን ላይ ባለስልጣኖች ምኖች እንግሊዝኛ ጣልጣል ወልኬሳ እንለዋለን በኦሮምኛ ድብልቅልቅ እንዴ ወልኬሳ ወልኬሳ ከዛም ደባልቅ ጉራማይሌና ብታውት ይሻላል ወይ እንግሊዝኛ የምትናገሩ ከሆነ በንጹህ እንግሊዝኛ እንነጋገር ተናገሩ አማርኛም ከሆነ በንጹህ አማርኛ
ካለ ማለት ቃላቱ ሁሉ ካሉ ለምን በእንግሊዝኛ ይደባለቃል ቃሉ እያለ እና አይደባለቅ እኔ አፍራለሁ እውነቴን ነው ደስ አይለኝም በእንግሊዝኛ ሲደባልቁ እዚህ የምታዳምጡሉ ካሁን ወዲያ ስክሪን ዳትሉ በእንግሊዝኛ አለም ከኢዛዛ ይባላል ኢዛዛ እና በእንደዚህ ይደነቁ ነበር ጥቁር አውቄ እኮ ነው በአማርኛ እዛ ላይ ጽፋለሁ እንትኑ ላይ እንዴ ፊደልም አላቸው ቋንቋም አላቸው እንዲሉ እና ሰራ ነገሩ አከበሩን ኢትዮጵያኖችም መከበር ጀመሩ እና አንድ አመት ያህል ሰራውት የጀመርኩት ወደ ሳን ፍራንሲስኮ እና ሳን ራፋኤል የሚባል ካሊፎርኒያስ ነው ከዛም ወደ ሎስ አንጀለስ አካባቢም ላኩት ዋሽንግተን ዲሲ ሲያትል ዋሽንግተን አትላንታ እንደዚህ ያሉ ቦታዎች እየላኩ አሳየውና በቃ አጨበጨቡ ኢትዮጵያኖች ግን በኋላ ፊልምም ሰራ አንድ ደግሞ የኢትዮጵያን ታሪክ በተለይም የአፍሪካን በተለይ ደግሞ የኢትዮጵያን ከዚህ ከራፕ ጋር ያይዘው የሙዚቃ ስልት ከኛ ነው የመጣ ሚል ፕሬዘንት ያደረጉም አየውና ስለ ፊልሙና እሷን ነገር አጠራርገን እስኪ ኦኬ ምን መሰለ ፊልሙ ውስጥ እንግዲህ የሁለት ቤተሰብ ነው ፊልሙ አንዱ የጥቁር ነው እኔ ነኝ የጥቁሩን መወክል ዩኒቨርሲቲ ውስጥ ፕሮፌሰር ነኝ በታሪኩ ላይ ገባ በፊክሽን በልብ ወለዱ ታሪክ ላይ ነኝ ከጥቁር ሴት ሁለት ልጆች ወልጃለሁ ጥቁርን ከጥቁር ሷም ጥቁር ነች አሜሪካዊት ሞታሳ እሷ ሞታ እኔ እነሱን አሳድጋለሁ በኢትዮጵያዊነትና በአፍሪካዊነት ኩራትና ባህል እንዳ ራፕ ምትሉትም ፉከራ ፉከራ እንለዋለን ብዬ ፎክራለሁ ምን ነበር ያሉት ዘራፍ አካኪ ዘራፍ ያገሬ ጀግና የወንዶች ወንዱ ዘራፍ ሲጠናት ዘራፍ ይመጣላሉ ያገሬ ጀግና የወንዶች ወንዱ ዱሪው ዋጋል እንኳን አስከዶ ዘራፍ ያገሬ ጀግና የወንዶች ወንዱ ሬሻው ይዋጋል እንኳን አስከዶ hero of heroes the hero of my land thunderbolt of heaven lightning is his hand yes ዘራፍ በእንግሊዘኛ ምንድን ነው ዘራፍ በእንግሊዘኛ ጠፋብኝ ላግዞት ነበር እነሱ ዘራፍ እንጂ ዘራፍ አዩን ደነገጡ this is the original rap man አሉ ይሄ እውነተኛው original rap ነው አሉ ከዛ ደግሞ ያጼ ቴዎድሮስን እዛው ስል ነበር ያጼ ቴዎድሮስ ያጼ ዮሐንስ ሹሩባ አድርገው አጼ ምኒልክ ደግሞ ሻሻስ ነው ይሄ ሻሹ ዱራግ ይሉታል እነሱ አሜሪካኖች እና እዚህ ላይ የሚያንጠለጥሉት አጼ ምኒልክ አለ ሜዳሊያን እዛም ሜዳሊያን ነው የሚባል ጥቁሮች ልክ እንዳጼ ምኒልክ አድርገው የሚያንጠለጥሉ አሉ ራፐሮች ከኛ የርሶ ፎቶም አየው ጸጉሩን ተሰርተው እሱ ሹሩባ ሆኜ እንትን ነው ለዶክትሬት በመሰራ ጊዜ ጀርመን ሀገር ሹሩባ ኢትዮጵያዊ ገርልፍሬንድ ነበረችኝና ሹሩባ ሰራችኝ እና ፎቶም ማነሳችኝ ኦኬ አዳ የዛ ማስታወሻ ነው አሁን ወደ ትዳር የገቡትስ ላይክ እዛ አሜሪካ ስቴብል አድርገው መኖር ከጀመሩ በኋላ ነው ወደ አይደለም ጀርመን ሀገር ነበር ሙስኮቫ ሀገር የማውቃት ጓደኛዬ ስለነበረች እሺ ከሷ ጋር ተጋባንና ወንድ ልጅ ወለድኩኝ በኋላ ግን አልተስማማንም ተለያየን ከዛ በኋላ ደግሞ ጀርመን ሀገር አሜሪካ ሄጄ ሌላ ኢትዮጵያዊ ታኝቼ ሌላ ልጅ ወለድኩ አሁን ሁለት ወንዶች ልጆች ናቸው ሶሻል ሚዲያ ላይ በተለይ ፌስቡክ ላይ የሚጽፏቸው አጫጭር ግጥሞች አሉ ትንሽ ቆየት ብለዋል መጻፍ ከጀመሩ 9 አመት ነው ማለት ድሮ ነው ሃይ ስኩል ሆኜ ድሬዳዋ ሆኜ እጽፍ ነበር ለምሳሌ ተደናቂው ማን ነው አድናቂውስ ዳኛ ዱዳን ሲለው ታላቅ ዲስኩረኛ ሃይ ስኩል ሆኜ መጽፈው ነው ሰው አሁን አዲስ ነገር ይመስላል ምን የህዝቡ አቀባበሉ እንዴት አዩት እሺ አቀባበሉ ይኸውልህ እነዚህ ረጅም ግጥም የሚጽፉ ሰዎች አሉ አይደል እነሱ አይወዱትም ልገባ እና እኔ ደግሞ እኔም እኮ ረጅምም ጽፋለሁ እንዳውም የአማርኛን ስነ ጽሁፍ ለሶስት ከፍያዋለሁ አሁን ሁሉም ሰው ስነ ግጥምን ማለት ነው የአማርኛ ስነ ግጥም አሁን ግጥም ይላል ሰው አይደል ሁሉም ግጥም መባል የለበትም ባይነኝ ነው የተለያየ ሶስት ዘርፍ ይሰጠው ቢያንስ ነው ማለት አንደኛ አጭር የሚባል አጭር ማለት አሁን ሰው በጣም ከሁለት ቃል
እሺ እስከ አንድ ገጽ አጭር ይለዋለሁ የሁለት ቃል ግጥምም ጽፋለሁ ያጭር አጭር ለምሳሌ ትዕቢት ክብሪት ትዕቢት ክብሪት የሁለት ቃል ግጥም የሁለት ቃል ግጥም ነው ምንድነው ትርጉሙ አንተ ተመራምረ ድረስበት ማለት ትዕቢተኛ ሰው ክብሪት ይጭራል ማለት ነው ነገር ያመጣል ብዙ ነገር ጥፋት ያደርሳል እሺ ገባ እና ይሄን ሰው እንዲያስታውሰው በሐሳቡና በልቡ ይዞ እድሜ ልኩን እንዲጠቅሰው ነው ጥቅስ እኮ መጽፈው ህዝብ ድሮ ጥቅስ ይጻፍ ነበር በኢትዮጵያ እና ዳንቴል ላይ ምናምን ጽፈው በየቤቱ ይሰቅላሉ ለምሳሌ የከበደ ሚካኤል የክቡር ዶክተር አቶ ከበደ ሚካኤል በሰማይ ኩነኔ ቢኖርም ባይኖርም ከክፋት ደግነት ሳይሻል አይቀርም ሰው ይለዋል ረስቷቸዋል እሳቸው ናቸው የጻፉት እንደዚህ በዚህ ደረጃ የሚቆጠሩ ማአት ሺህ ነው የጻፍኩት በ9 ዓመት ውስጥ ይሄን ያህላል በመጽሐፍ ተጠራቅመው እነዚህ አጭሮቹ ሰው ጋር ግን በጣም አነጋጋሪ ከሆነው ውስጥ በጣም ብዙ ሰው ከተቀባበለው አጭር የግጥም ውስጥ የትኛው ነው በጣም ሰው በጣም መነጋገር ያርጉት የነበረው አብዛኛው 90% ሰዎች ሁሉ ወደውት አድንቀውት እንዳውም ያሁኑ ዘመን ወጣቶች ይሄንን ባጭር መጽሐፍ ተምረው ብዙ አሁን የፍቅሬ ቶለሳ ስልት አጭሬ ምን ይያሉ ብዙ አይነት እየጻፉ ነው ያሉት ይመቻልም እኮ ለአጭር ነገር ምን መሰለህ ባጭር ውስጥ ኮነ የምገልጸው ወቅታዊ ነገርንና ለፌስቡክ የሚሆን ነው ፌስቡክ ውስጥ አሁን 10 ክንድ ግጥም ብሰጠው ያነባል አያነብም ሁለት ገጽም ከሆነ አያነብም ስለዚህ ሁላችንም እዚህ በፌስቡክ ውስጥ ስላለን ለዛ የሚስማማ ሁለት ቃል አራት ቃል መርጬ ቁም ነገር ግን ያዘ ገባ አበባ ቅጠል ምን ከፈለክ ረዘምዘሜ እና ረጅሜ አነብ የኔ ጋር ግን ፍሬዋን ብቻ ከፈለክ አጭር አነብ መግለጫ ሰጠው ደጋግሜ ፕሮግራሜ 3 ነው አልኩኝ ምሰራበት አጭሬ ረዘምዘሜ ረጅሜ በዚህ ይሄ የተለመደውን አይነት ግጥም ረዘምዘሜ በብዛት የሚጻፈውን ከፈለጋችሁ ጥርሴን የነቀልኩበት ነው ከልጅ ህፃንነቴ ጀምሬ በሱ ነው የጀመርኩት ይሄው እዚህም ላይ 9 ቢም አድርጌዋለሁ በእንግሊዝኛ ግን ይሄ ወቅቱ ሌላ ሁኔታ ለፌስቡክ አላማ ለምንቸኩልበት ጉዞ የህይወት ላጭር አንድ ቁም ነገር ጣል የሚያደርግ ፖለቲካልም ሊሆን ይችላል ፍልስፍናዊ ሊሆን ይችላል ህብረተሰባዊ ሊሆን ይችላል ባጭሩ የጣልኩበት ነው እሱ ልዩነቱን ተረዱ በ3 ፕሮግራም ነው ሰራው ምንድነው ይሄ ያጭረ ይላል ተመልሶ እኔ ስንቴ ስለፈልፍ መግለጫ ሰጥ ልኖር ነው ከዛ ተውኳቸውና በቃ መጻፈኝ ቀጠል ይሄው አሁን ሁሉም ጸጥ አለ እና ለምሳሌ በጣም ግን መነጋገሪያ የነበረው ግጥም አንተ ግባና ፌስቡክ ላይ 9 ዓመት ከጻፍኩት ሮል ዳውን ወደ ታች ይወረድ ፈልግና አውጣና ቆይ ተመልካቾች ማራኪው ግን ሰብስክራይብ አድርጋችኋል ወይስ አላደረጋችሁም ሰብስክራይብ ያረጋችሁ ከዚህ ቆንጆ ጨዋታ ጋር እስከ መጨረሻው አብራችሁን ቆዩ ሰብስክራይብ ደስታን ፍለጋ ይላል ሲሄንን በልልኝ ደስታ ተቆጣ እኔን ሊገስጥ ስፈልገው ገንዘብና ምቾት ውስጥ አየ ደስታ ተቆጣ እኔን ሊገስጥ ስፈልገው ገንዘብና ምቾት ውስጥ እንግዲህ ይሄን ተመራመሩበት በራቁታም ሀገር ሁሉ በቀወሰ እብድ ነው ይባላል ልብሱን የለበሰ ይሄም ግልጽ ነው አይደለም እንደዚህ እኮ ነው በራቁታም ሀገር ጮክበል በራቁታም ሀገር ሁሉ በቀወሰ እብድ ነው ይባላል ልብሱን የለበሰ ምክንያቱም ሁሉም ራቁት ነው የሚሄደው አይደል በዛ ሀገር ውስጥ ከዛ አንድ ሰውዬ ልብስ ለብሶ ቢያው እንዴ እብድ ነው ልብስ ለብሷል ይላል ሁሉም ራቁታቸውና ያሉት ይሄም ምርምር ነው ገባ ይሄን የመሰለ ውብ እነዚህ ሁለቱም ውብ ናቸው አሁን ያነበብካቸው አይደለ ይሄን እንዴት ሰው ያጣጥላል አምሮ ያለው ሰው ገባ የተሸከሙትን አንርሳ ይላል የዛፉንና የህንጻውን ገናናነት ስናወሳ የተሸከሟቸውን ስርና መሰረት አንርሳ ተመልከት አሁን ህንጻው ምን ላይ ደቆመው መሰረት ላይ ነው አይደለም የቆመው ስሩ መሰረቱ ሰዎችን አሁን መሪዎችን ምን ስናደንቅ ላይ ያሉ ምናምን ይሄን ሁሉ የተሸከሙት ህዝቡ ነው የተሸከማቸው ገባ እና ህዝቡ ላይ ነው አሁን ያሉት ስለዚህ ህዝቡንም አንርሳው
ብለህ መተርጎም ትችላለህ። እኔ ራሴ እኮ አሁን ረስቻቸዋለሁ እና አሁን ስሰማ ማን ነው የጻፈው እንዴ አስደናቂ እንዴ ማን ነው ይሄ ፍላስፋ እያልኩ ማን ነው ይባላል እና እንዴ አቅርቤ ምንድነው ግጥም ነው ይላል ገባ 10 ክንድ ለምደው 10 ክንድ ግጥም የሚገርም በእንግሊዝኛም እንደዚህው አበሳጭ ልቀቆይ ቁስል የመጨረሻ ቆይ እነግርሃለሁ አንድ ነገር እሺ በኢትዮጵያ ሀገር በሚባል ምድረገነት አንድ ጉዳይ ለመጨረስ ይፈጃል ሺህ ዓመት ወይ ልቀቅ ወይ ታገስ እየቆሰለ ያንተ አንጀት ተወልከት ይሄ ለምሳሌ ህብረተሰቡ አሁን ምናየው ነገር ባለ ጉዳይ ለማስፈጸም አንድ ቢሮ ስትሄድ ስብሰባ ገብተዋል ይላል ስብሰባ ገብተዋል በኋላ አንድ ቀን ሲሄድ አንድ መስሪያ ቤት ዘበኞቹም የሉ የገቡ ዘበኞቹ አልኩ እሺ እንዴ ከማን እናንሳለን ብለው ስብሰባ ገቡ ከዛ ለባው ገብቶ ሰርቆ ሄዳ እና ስለ ስብሰባ ብቻ ልንገር እንጂ አንድ 100 ግጥም ሳይሆን ይቀራል የጻፍኩት አንድ ስለ ስብሰባ የተናደ ስብሰባ ቆይስል ማስተዋወው ለማለት ስብሰባ አይረባ አይሰባ እግርም ያረግ ሽባ ረጅም እንድትባል አጭር ሰው ሆይ ረጅም እንድትባል ቁም ካንተ በጣም ያጠሩት መሃል አዎ ያስክ ነው እሺ ረጅም እንድትባል ቁም ካንተ በጣም ያጠሩት መሃል አሁን ለምሳሌ አዋቂም ለመምሰል መሃይሞች ውስጥ ግባ ገባና ደግሞ በቃ ረጅም ለመምሰል አጭር ጋር ሄድ ጓደኛ አጭር ብቻ ይሁን ረጅም እንድትባል ረጅም ጋር እንዳቆማለ እዛ አጭር ትባላለህ አንተ በጣም ከረዘም ለካስ ግንባርም ያያል አይን ብቻ ነው የሚያይ ስል አይኔን ስጨፍን በግንባር ያለው ልዩ ልዩ ስዕል አንተ አይታጣውም እሺ ማን ከናንተስ እንደዚህ ብሎ አልጋ ላይ ተጋድሞ ሲል ስዕል ማት ነገር ይታያል ካላያችሁ ማየት ጀምሩ ስዕል በጣም ኤግዚቢሽንም መሄድ ያስፈልጋችሁ እውነቴን ነው ማት ቀለም ሁሉ ያላችሁ እኔ በርግጥ አሁን የስነ ጽሁፍ ዕውቀቱ የለኝም ጎበዝም አይደለም እንደዚህ ነው ለማለት እንደ ማንኛውም ሰው ነው ስሜት ግን አሪፍ አንባቢ ነህ ልጋራ የምችለው ከወንድ አልጫ ይሻላል ቁንጫ አልጫ የሚላል ከወንድ አልጫ ይሻላል ቁንጫ አንዳንድ ሰዎች አሉ በቃ እንትን ምንም ወኔ የሌላቸው ግፍም ሲሰራ ማይነቃ በቃ ማይቆረቆሩ በፍጹም ማይቆጣ ሰው አውቃለሁ እኔም አጋጥሞኛል ሰዎች ማይቆጡ ምንም ነገር በጣም ደመበራድ ይሆኑ እና እንደዚህ አይነት ሰዎች ቁንጫ እንኳን ተናቆሳለች ታደማሃለች የሆነ ነገር ትንፈላጠራለች ትንከሳከሳና ይሄንን ሳይው ተናድጄ ገጠምኩት ግጥም ነው እንደዚህ ደመበራድ ሰዎች አይ በቃ ስለምንም ነገር ምንም ማይበግራቸው ጭቆናንም የሚቀበሉ በደልንም የማይቃወሙ እና እንደዚህ አይነት ሰዎች ሳይ የጻፍኩት ነውና ባጭሩ ነው ኢትዮጵያዊነት ለርሶ ምንድነው ኢትዮጵያዊነቴ በጣም እኮራለሁ ለምን መሰለህ በጣም የተለያዩ ብሔር ብሔረሰቦች ስላሉና የተቀለመለሙ አበቦች ስለሆነን ይሄም ደስ ይለኛል ጭንቅላት ሁሉ ካንዱ የተለየ ነው የተቀለመለሙ አበቦች ስለሆን ልዩ ነን እና ይሄ ባህላችን አንድ መድረክ ላይ ስንወጣ አሁን ለምሳሌ በአውሮፓ ሲዞሩ ኪነት ብለው ኢትዮጵያን አንዱን ሬድ ኢንዲያን ይሄ ቀይ ህንዶች የአሜሪካ ህንዶች የሚመስል ላባ ሁሉ ያለው የሚዘ ቸክቸክ ያርገው እግሩ ላይ የሚደርስ በቃ ይሄ ሁሉ ስታየው ያኮራኛል እኔ ከእንደዚህ አይነት ህዝቦች ውስጥ ነው ወጣሁት በሚል በዚህ ላይ ደግሞ ብልህ የንጉሶቹን ሳይ ብልህነታቸውን ምናቸውን ያኮራኛል የህዝቡን ደግሞ ቆራጥነት ሁሉን ነገር ሳይው ብልህነቱን ይሄንንም ሁሉ ያኮራኛል ስለ ላይፍ ስታይሉ ይንገሩኝ እስኪ ምን አይነት ላይፍ ስታይል ነው ያለው ታሁን ማንበብ መጻፍ እና በጎ ነገር ለመስራት መሞከር ለምሳሌ እስር ቤት ሄጄ ሰዎችን ረዳለሁ አዝናናለሁ ትምርት ሰጣለሁ እግዚአብሔርንም ቃል አስተምራለሁ አሁን እንደዛ ያረጋሉ እስር ቤት ሄዳሉ አሜሪካን ነው ጀመርኩት ለአሜሪካን ሀገር ለ8 አመት ያህል የአሜሪካን እስር ቤት ይሄ ነፍሰ ገዳይ ባንክ ዘራፊ ምን ያለበት ውስጥ በነፍስ ቆርጠ ግባ ብለውኝ ፖሊሶች ባጅ እየሰጡኝ በነፍስ ቆርጠ ግባ ሪስኩን ወሰድ ወንጀለኛ ናቸው እና እኔ ምንም አያረጉኝ ጥሩ
ካረኩላቸው ብዬ ገብቼ 8 ዓመት ሙሉ በትርፍ ጊዜ በራሴ መኪና እየነዳው ሩቅ ሄጄ ቤንዚን በራሴ ጊዜ በራሴ አርጌ ለ8 ዓመት ያህል እስር ቤት እየገባው አስተምር ነበር። ከዛ በኋላ ደግሞ ኢትዮጵያ ደግሞ በመመጣ ጊዜ ከመጣሁም የጎንደር እስር ቤት አንገረብ ቢባል አካባቢ ኃይለኛ እስር ቤት ነው። 7000 ነው ምናምን ሰው ያለበት በላይ እዛም ይሄን ለፈረንጅ ካረኩ ለሀገሬ ስለምን አላረግም ብዬ አረጋለሁ። አሁን ጎንደር እስር ቤት ገብቶ ያስተምራል? አዎ። ከዛ እዛው እስር ቤት ውስጥ ላይክ ወጥተው አዳራሽ ውስጥ ተሰብስበው ለውት አዳራሽ ውስጥም ዛፍ ስርም ወጥተው ይመጣሉ። ሁሉም ገባ። ምንድነው ያስተምሯቸው? የማስተምራቸው ጥሩ ዜጋ መሆን ደግሞ የህይወት ዓላማችሁ ምንድነው? እግዚአብሔር እንዳለ ታምናላችሁ ወይ? ስለ ኢየሱስ ክርስቶስም ያስተማረን ደጎ ነገር ባንተ ላይ ሊያደርጉ ማትፈልገው ሌላው ላይ አታድርግ የሚል ትምህርቶች ያስተማረ። በጠቅላላ ደግሞ በመድር ላይ ስንኖር ምንድነው ዓላማ? አሁን እናንተም ብጠይቃችሁ ምንድነው ዓላማችሁ ብላችሁ እንጃ ስንቶቻችሁ በትክክል እንደምትመልሱልኝ። በደመ ነፍስ ነው የምንኖረው በብዛት ገባ። ትወለዳለህ፣ ትምህርት ቤት ትሄዳለህ፣ ከዛ ስራ ትይዛለህ፣ ታገባለህ፣ ትወልዳለህ፣ ከዛ ትሞታለህ። ይሄ አይደለም የህይወት ዓላማ። ይሄ እግረ መንገዱ የሚደረግ ነው ገባ። እግረ መንገዱ የሚደረግ ነው። ሰው ግን ይሄ ይመስላል። ለምሳሌ በተለይ ኢትዮጵያ ሳያልፍለት ሞተ ይላል። ምንድነው ማለፍ ማለት? ወይም ሀብታ አላገኘም ሞተ ማለት ነው። ወይ ደግሞ ሳይበላ ሞተ ሁሉ አለ የሚባለው። እና ሰው የሚኖረው ለምግብ ነው ማለት ነው። ከበላ በደንብ አድርጎ ምን ካለ ኖሯል ይባላል። ስጋ ከቆረጠ ኖሯል ይባላል። በቃ ኖሯል ህይወት ይባላል። ይሄ ስተትና በጣም ኋላ ቀር አስተሳሰብ ነው። እኛ በመድር ላይ ያለ ነው ለዚህ አይደለም። ይሄ እግረ መንገድ ነው እንዳልኩ። ምንድነው ለምንድነው በመድር ላይ ያለ ነው? አስቡበት። ክርስቶስ ፈጠረ ሁሉን ይላል። የተፈጠረ ሁሉ በሱ ነው የተፈጠረው። ምንም በሱ ያልተፈጠረ የለም ይላል። ከዩኒቨርስ ከከዋክብት ከሰው ከእንስሳ ከባህር ከምድር ሁሉ እሱ ነው የፈጠረው። አየህ ፈጠረ እሱ አይደል? መነሻችን እሱ ነው ማለት ነው። አየህ መነሻችን ከየት መጣን? የተገኘ ነው ከሱ ነው መድረሻችን። ለምን መጣ በመድር? በቃ መድረሻው እንደ ወንዝ ነበርንኛ ስንፈስ በበረሃ በምን በአሸዋ ውስጥ በምን ውስጥ ቀልጠን ቀረን፣ ወዳልሆነ ሄድን። ስለዚህ ሊያስተካክል መጣ። መንገዱ እኔ ነኝ አለ። በረሃ አይደለም ወይ አሸዋ አይደለም። መንገዱ እኔ ነኝ ገባ። ህይወትም እኔ ነኝ፣ ብርሃንም እኔ ነኝ አለ። እውነቱን ነው። የለም ከሱ ሌላ የሞተልህ የለም። ሁሉም የሃይማኖት መሪ ይዋጋ ነበር ለራሱ ነፍስ ሁሉ ሳይቀር እና እሱ ግን ሰይፍ አልመዘዘም። እንዳውም ሲመዝ ጴጥሮስ ሊማርኩት የመጡትን ሊይዙት ኢየሱስ ጆሮ ሲቆርጥ ጆሮውን አንስቶ ሰክቶ አድኖ በሰይፍ የሚያወጡ በሰይፍ ይጠፋሉ። በሰይፍ አይደለም በማሳመን ነው። ከወደዱ ያስተማርኩትን ትምህርት ፍቅር ነው ያስተማርኩት እኔ። በአንድ ቃል ፍቅር ነው። ያንን ከፈጸሙ በፍቅር ነው የምታስተምረው የምታስረዳቸውና በግድ በእኔ እንዲያምን ማንም አልፈልግም ብሎ በነፃነት ፈጠረን። እስከሚሰድቡት እስከሚሰቅሉት ነፃነት ሰጣቸው። ሊገላቸው እኮ ይችል ነበር ሊሰቅሉ ሲሉ ቢቃወም አይደለም። ፍቅርን ነው እስከመጨረሻው ያሳየው አይደለም። ስለዚህ መድረሻው እኔ ነኝ። በእኔ ያመነ አለ በእኔ ያመነ ትእዛዛቴን የፈጸመ ማመን ብቻ አይበቃም። ሰይጣንም ያምናል አይተማመንም። ግን በእግዚአብሔር ማመኑን ያምናል። እንዳለ ኢየሱስ እንዳለ እግዚአብሔር ሰይጣን ያውቃል። ግን ያምናል እንጂ አይተማመንም በእግዚአብሔር ላይ። የሰው ልጅ ግን እንዲተማመን በእኔ ተማመኑ አለ ኢየሱስ። እና ማመንና ተግባር ሁለቱ አብሮ ለምሳሌ አንዱ አምናለሁ እያልክ ያስተማረውን ትተህ ሌላ ነገር ብትሰራ በተግባር ይሄ አይሄድም። ያስተማረውን ተፋቀሩ ያለውን አምነህ በኢየሱስም ብትፋቀር ለተቸገረ ስጥ እርዳ ምን ያለ ያስተማረውን ሁሉ መልካም ብትፈጽም ሁለቱም ብታሟላ ምን አለ እኔ ጋር ትመጣለህ። ስትሞት ብትቀበርም እንኳን ስጋ ቢቀበር ነፍስ ዘላለማዊ ስለሆነች በየቅ እኔ ዘላለማዊ ሆንኩት ያዳም ጭቃ ሳለ ወይ ማፈር ሳለ ሲልበት ብቻ እኮ ነው የተንቀሳቀሰው። ከዛ በድን ነው። ስለዚህ ያቺ ግን ስጦታ ነች ለእያንዳንዳችን ሽልማት ስለሆነች አጠፋም አትሞትም። እኔ ጋር ትሆናላችሁ በእኔ ካመናችሁ አለ አይደለም። ስለዚህ መጀመሪያውም እሱ ነው የፈጠረን።
መድረሻችንም እሱ ጋር ነው በቃ ምን ሄደው መጨረሻ ላይ ከገባን ነገሩ ስለዚህ እንዲህ አይነት ነገሮችንም አስተምራቸው ነው ማለት ቤተክርስቲያን ይሄዳሉ እርሱ እንዴ ሄዳለሁኝ ግን ሁሉ ቀን አልሄድም ቤቴ ጸልያለሁ ኦኬ ቤቴ ጸልያለሁ ግን ሁሉ ቀን በዲሲፕሊን የሚሄዱትን አደንቃቸዋለሁ የት ቤተክርስቲያን የሚሄዱት ቅርብ ያለ አሁን እዚህ ሚካኤል ከባቢ ያለ ሚካኤል ሄዳለሁ ጎንደርም ቅርብ ያለው እንደዚሁ ሌላ አይነት ሚካኤል የሚባልም አለ ቅርብ ወደ ሆነ ብቻ ሄዳለሁ ባንዱ ብቻ እንትን ያልኳደሩ በነገራችን ላይ ከስር ቤለላ መቄዶንያም ሄዳለሁ አሁን ጎንደር መቄዶንያ በደም መጽሐፍ ቅዱስም አልነበራቸው የጸሎትም መጽሐፍ አልነበራቸው ምንም እንደዚህም ብለው ይኖራሉና በእጄ አያስኳቸው እኔ አሁን ስመጣ ሁሉ እዚህ ነኝ መጽሐፍ ቅዱስ ያነባሉ አዲስ አበባ ሞኜ ምናምን እዚህም መቄዶንያ ይሄጄ ለመርዳት እየሞከርኩ ነው እንትንም ነኝ አራማጅ ነኝ የመቄዶንያ እንደ አምባሳደር አይነት ነኝ በነገራችን ላይ ይሄ መቄዶንያ ትልቅ የተቀደሰ ነገር ስለሆነ እባካችሁ ኢትዮጵያኖች ይሄንን ርዷቸው እንደዚህ ከመንገድ ላይ ለቅመው ሰው ያደርጓቸዋል ገባ እና መጠለያ ምን ሁሉ እየሰጡና ይሄ ለእያንዳንዳችንም ማድረግ አለበት ቤተክርስቲያን ይጽፋሉ ያነባሉ ይጸልያሉ ከዛ አንዳንድ ትምህርቶች ይሰጣሉ የተለያዩ ሰርቬቶች ላይ መቄዶንያን ጨምሮ ሌላስ ጊዜውት እንዴት ነው የሚያሳልፉት ከላይፍ ስታይሎች ውስጥ ሌላ ዋና ወዳለው እንዳልኩ እንደነገርኩ ዋና ማድረግ ወዳለው በስነ ጽሁፍ በግጥሞቹ በታሪክ ጽሁፎቹና በታሪክ ነጋሪነቱ በአጠቃላይ ያው እንግዲህ የሚሰራ ሰው ሂስ ወይም ትችት ይመጣል እንዴት ነው የሚያስተናግዱት አሁን በጽሁፎቹ በግጥሞቹ በታሪክ በደንብ አሪፍ ተቺ ካገኘው እኔ ተቀባይ ሰው ነኝ ትችት በጣም ለምሳሌ ፕሮባገር መጀመሪያ እንደሄድኩ እዛ ስማር የስነ ጽሁፍ ትምህርት ቤት በሳምንት ያንድ ተማሪ ግጥም ድርሰት ወይ ተውኔት ተወስዶ ይተቻል በሌሎቻችን የትችት ትምህርት ነው የተማርኩት እዛ ሲሄድ እኔ ትልቅ ገጣሚ ነኝ በጣም አሪፍ ነኝ ትልቅ ደራሲ ነኝ ብዬ በ22 ዓመቴ ፎክሬ ነው የሄድኩት እዛ እነሱ ጋር ግን ሲታቹ ምን ሲሉ አንድ ቀን የኔ ተራ ደርሶ በመስኮፕ ተተርጉሞ ስራይ በቃ አፈራስ ጋጡት ስራዬ ነው በኋላ ደነገጥኩ ገባ እንዴ ብዬ እና ስለዚህ ይሄን ሁሉ ነገር ሳይው ለመድኩኝ መተቻቸትና በዛ ለምጃለው አሁን በደንብ አርጎ የሚያቀርብልኝ ሳገኝ ልክ ነው ፌስቡክ ሁሉ ይሄ ጥሩ ሐሳብ ነው ያልከኝ ልክ ነው አርም ያለው እንደዚህ ነው እላለሁ እና አሁንም በደም አይገኝም እንጂ በደም በሚተች አሁን ለምሳሌ እንከኗን ብቻ ወስዶ ይተቻል እኛ እንዲያል ተማርነን እኔ ስማር ከጥሩ ትጀምራለህ ጥሩ እንዲ ነው ዲፕሎማሲም ነው ከዛ ድክመቱን ደግሞ እዚህ ጋር ግን ትንሽ ድክመት አለች ምናምን ብለ አቀራረብ አለኮ ሰውን የምታስተላልፈው እንዲቀበል ወዶ ትችቱን ግን እዚህ ድካሙ ላይ ያንተ ድካም ላይ ብቻ በጽፋው ድካሙ ላይ ብቻ ነው የሚያተኩሩት ግን ጥሩ ሀያሲ በሞል ላይ ሰራውን ወስዶ ከዛ ውስጥ ድካማውንም ጠንካራውንም ሲያቀርብልን ይሄ ሀያሲ ይባላል ወደፊት ምን ያያሰቡ ነው ምን በተለያዩ ስራዎችን ጠብቅ ወይስ በላይፍ በተለያየ መንገድ መመሰለ ብዙ መጽሐፍ ተጽፈው ጊዜ አላገኘውም ላሳትማቸው እሺ እነሱን እግዚአብሔር እድሜ ከፈቀደልኝ ከሰጠኝ እነሱን ቶሎ ማሳተም ነው አይ ከጊዜ ጋር አሽቅድምድም ይዣለሁ ባለውበት እድሜና በመሰለው ይሄን ስራዬ ጽፌ የግጥም ብቻ አሁን እንግዲህ አሁን አጭሬም ብቻ አሁን አንድ ደረሰች አልኩ አንድ ቅጽ ካጭሬ ውጪ ከህፃንነቴ ከልጅነቴ ከሁለተኛ ደረጃ ተማሪ ከሆንኩበት ጊዜ ጀምሮ ይሄንን ሁሉ ሳያው ነው እንደዚህ የሚተችኝ እና ይሄንን ሁሉ ግጥም ረዘምዘሜና ረጅሜ በብዛት ረዘምዘሜ ነው ሁሉ ሰው እንደሚጽፈው ያለኝ እነሱን ለማሳተም ሐሳብ አለኝ ቀጥሎ ደግሞ ተውኔቶች አሉ ወደ 15 እስከ 20 የሚደርሱ ሶስቱ ብቻ ናቸው መድረክ ላይ የቀረቡት ውጭ ሀገር ስለኖርኩ ነው አልቻልኩም አሁን ከመጣው ግን ብዙ ላከታተል ፈልጋለሁ ተውኔት ለሲኒማ የጻፍኳቸው አሉ ደግሞ ጽሁፎች ተውኔቶች እነሱንም በሲኒማ እንዲቀርቡ ኮሜዲም ሌላም አይነቶች አሉ በእንትን ደግሞ በእንግሊዝኛ የታተሙ 3 የግጥም መድበሎች አሉኝ
አማዞን ላይ የዓለም ህዝብ ሁሉ የሚያነበው አንዱ ከ19 ዓመቴ እስከ 20 ዓመቴ ማነው ከ19 ዓመቴ እስከ 29 ዓመቴ ቀጥታ በእንግሊዝኛ የጻፍኳቸው ናቸው ሊሪካል ፖኤምስ የሚባሉ ያ ታትሞ ወጥቷል ይሄኛው ደግሞ ሁለት አሉ ትልቅ አንዱ 575 ገጽ ነው ግጥም በእንግሊዝኛ 575 ገጽ ሌላው 240 ገጽ ግጥም በእንግሊዝኛ አንድ ወጥ ታሪክን ያዙ heaven to eden ይላል የመጀመሪያው ይህ ማለት ከመንግስት ሰማያት እስከ ኤዶም ገነት በአማርኛ ያስተረጎም ስለዚህ አሁን ጠቅለል ስናረጋው በጣም በተውኔቱ በጽሁፉም ብዙ የሚወጡ እነሱን በአማርኛ ማን ነው በኢትዮጵያ ውስጥ እንዲታተሙ ፈልጋለሁ ኢትዮጵያ ህዝብ አያውቅም የዓለም ህዝብ ግን ከፍተኛ ደረጃ ያያረገ ያነበበ ነው ሌላ እንግዲህ መጨረሻ ላይ ክራር ያያየው ነበር እና ክራር ይጫወታሉ እንዴት ነው ላይክ ሌሎች ሙዚቃ መሳሪያዎች ወይስ ሌሎች ታለንቶች ክራር ነው የሚጫወተው ጊታር ጀምሬ እቺየበን ነበር ግን እንደዚህ እንደ ክራር ነፍሴን የሚመስጥ ክር መሳሪያ ወይ استنفاس አላገኘው ይጋብዙን እስኪ ተመልካቾች በፕሮፌሰር ፍቅሬ ቶሎሳ መኖሪያ ቤት ውስጥ በጣም ረጅም ግን ደግሞ ደስ የሚል ከልጅነት እስካሁን እስካሉበት ድረስ በጣም ቆንጆ ጨዋታ በሳቅ ያዋዙ ታሪክን እየነገሩን የመጡበትን ገጠመኞቻቸውን ያጫወቱን በጣም ደስ የሚል ጊዜ ነው የሰጡን ፕሮፌሰርና እግዚአብሔር ያክብርልን እድሜና ጤና ይስጥዎት በጣም አመሰግናለሁ ከሚያምሩ አፓርትመንቶች ውስጥ በዱባይ ቤቱ እንዲኖረው ወይም ደግሞ ከነዚህ ውስጥ አንዱን የራሱ ማድረግ ከፈለጉ ረምዚኖች ጋር ደውሉ ለአከፋፈል ምቹ በሆነ ሁኔታ በጣም በሚያምር ቦታ ላይ የምትፈልጉትን አይነት ቤት ረምዚኖች ያመቻቹላችኋል ዱባይ ላይ ቤት እንዲኖራችሁ ረምዚን ጋር ደውሉላችሁ ረምዚን ሪል ስቴት